ግልጽ ነው አይደል? የራስ ምን ቁራጥ የሆነ ቢተኝነትን ይጠይቃል። ምንን እያሰቡ? ከፊት ለፊት ያለውን መራራ ሞት እያሰቡ፣ መራራ ሞትንና የሲኦልን መከራ እያሰቡ እምቢተኝነት። ልክ የሆነ ነገር ዲያብሎስ ሊያሳንፈን ሲሞክር እኛ መራራ ሞትን የሲኦልን መከራ ማሰብ። እንዴት እናስብ? አይመጣም በዛይ ሰዓት። የሚያሳስብ ነገር ላይ ማተኮር፣ የሚያሳስብ ነገሮች ላይ ማተኮር። እነኝንም ነገሮች አድርጌ እያሸነፈኝ ነው እጅን መዘርጋት ወደ አምላክ። ከእንጨት ስር የተቀመጠ ሰው አናብስት ወደ እርሱ በመጡ ጊዜ መቋቋም እንደማይችል ከተረዳ ከእንጨት ላይ ይወጣና ይድናል። እርኩሳን መናፍስትም ጽኑ ፈተና ያመጡበት መንፈሳዊ ሰው የአጋንንትን ፈተና መቋቋም ካልቻለ ይነሳና በጸሎትና በእንባ እግዚአብሔርን ይማጸናል። አውጣኝ ከዚህ ስንፍና ህይወት ብሎ ይጮሃል፣ ይጠይቃል። ይህን ማድረግ ነው እህቴ፣ ቆራጥነት ነው ዋናው። እሺ፣ ይጎላል። እልህ አስጨራሽ ፍልሚያ፣ እልህ አስጨራሽ ትግል፣ ተነሳሽነት ያስፈልጋል። ብዙ ሰው እኮ ፈተናውን ያውቃል እኮ፣ ግን ፈተናውን ለመዋጋት ለመቋቋም እምቢ ለማለት ግን አቅም ያንሰዋል። ይህን አቅም የምናገኘው ደግሞ በሁለት መንገድ ነው። አንደኛ ፈጣሪን በመጠየቅ፣ ሁለተኛ ቅዱሳት መጽሐፍትን በማንበብ፣ ሶስተኛ አጋንንቱን ጨክኖ በመዋጋት በመቀጥቀጥ በመዋጋት በመቃወም። ጽኑ የሆነ ተቃውሞ ያስፈልጋል። ጭካኔ፣ ልቤ ጨካኝ ነው እንዳለው ዳዊት፣ ያ ነው የሚጎልሽ እህቴ። እነኚህ ሶስቱም መንገዶች አጥብቀሽ እየመረረሽን ቢሆን በዚህ ዓለም እንደዚህ ይላል መጽሐፈ መቃብያን ሳልስ፣ በዚህ ዓለም በፈቃዳችን ካላለቀስን በገሃነም አጋንንት ያለ ፈቃዳችን ያስለቅሱናል። በዚህ ዓለም በፈቃዳችን ንስሐ ካልገባን በገሃነም የማይረባ የማይጠቅም ጩኸትና ልቅሶ እናዘጋጃለን። አሁን በፈቃድህ ካልታገልክ በኋላ አጋንንት ያለ ፈቃድ ነው ስቃይ የሚያሳይክ። ይህን ማሰብ ያስፈልጋል። ግልጽ ነው አይደል? እና ቆራጥነት ነው አንቺ ጋር የሚጎለው እህቴ። እምቢ ማለት ቆራጥነት። እና ሶስት ነገሮች ተግባራዊ አድርጊ። አንደኛ አምላክሽን በምጸልይበት ሰዓት ጌታ ወይ ትእዛዝን ለመፈጸም አልቻልኩምና ትእዛዝን እንድፈጽም እርዳኝ፣ እንድጸልይ እንድሰግድ እርዳኝ፣ በመንፈሳዊ ህይወቴ አጽናኝ እያልሽ መታገል አለብሽ። ምክንያቱም ያለሱ እርዳታ ብቻችንን የምናስቀጥለው መንፈሳዊ ህይወት የለም። እሱ ካልረዳን በጣም ከባድ ነው፣ ከባድ ነው። ይሄ ግልጽ ነው። አዳም ከሰይጣን ጋር ትልቅ ፍልሚያ እንደሚጠብቀው ሲረዳ ወይ ጌታዬ፣ ሳር ከእሳት ጋር እንዴት ሆኖ ነው የሚዋጋው? ሳር በእሳት ፊት መቆም ይችላል እንዴ? ራሱን ሳር አድርጎ ማለት ነው፣ እንደ ሳር። ስሜን ከያዝክ ታሸንፋለህ ነው ያለው። እኔን እና ስሜን በስሜ እኔን ከጠራኸኝ ታሸንፋለህ። አዎ ብቻ አትችልም፣ የታወቀ ነው እኮ። ግን እኔን ከያዝከኝ ታሸንፈዋለህ ነው። እና ግልጽ ነው። እኛም ወደ እሱ ስንጠጋ ነው አጋንንት ላይ የበላይነት የሚኖረን። እና አጥብቆ መማፀን ያስፈልጋል። አጥብቆ ድሉን እስኪሰጠን ድረስ። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከማን ነው? ከእግዚአብሔር። እና እህቴ ሶስት ነገሮች የምነግርሽ ነገር ምንድነው? አንደኛ እንዲረዳሽ እንዲያበረታሽ በመንፈሳዊ ሕይወት እንዲያጸናሽ ተማጸኝ። ጸሎታችን ደግሞ ልማዳዊ አይሁን። እሺ፣ የልማድ ጸሎት ታውቃላችሁ? ማነብነብ ብቻ፣ እንደዛ አይሁን። ደግሞ አንዳንዴ እናውራው፣ አምላክን እናውራው። ልጄ ሆይ ልብን ስጠኝ ይሌለ እና የምንፈልገውን ነገር መጠየቅ አንዱ ነው። ሌላው ደግሞ ተስፋ አታስቆርጭ ራስሽን። ዲያብሎስ አንድ ጥሩ እንትን አለው፣ ሲስተም አለው። ምንድነው? እንደምን ብሎ ይጥለንና በኃጢአት አይ ያንተ ነገር በቃ እንደዚህ ሆኖ ቀረ ይለናል። አይ አንቺ ነገር በቃ እንደዚህ ሆኖ ቀረ፣ ንስሐ ትገቢያለሽ፣ አሁንም ትወድቂያለሽ በኃጢአት፣ አሁንም በቃ ተስፋ የለም ይለናል። ተስፋችንን ሊያስቆርጥ ሲፈልግ
ተስፋ የለም የሚል ሐሳብ በተደጋጋሚ በህሊናችን ያመላልሳል። እኛ ግን ጻድቅ 7 ጊዜ ይወድቃል ይነሳማል የሚለውን ቃል ይዘን መጽሐፈ ምሳሌ ላይ ያለውን ቃል ምዕራፍ 16 ምዕራፍ 24 ደጋግመን እየወደቅን ቢሆን መነሳት መቻል አለብን። 100 ጊዜ ብትጠረኝ 100 ጊዜ ተነስቼ ጉዞዬን እቀጥላለሁ እያልን ማለት ነው። እና እንደዚህ ብሎ በውስጥሽ ሲነግርሽ ተስፋ እየቆረጥሽለት ነው። ግልጽ ነው እህቴ። ተስፋ ትቆርጭለታለሽ፣ ትዳከሚያለሽ። አዎ እውነት ነው ትያለሽ። በውስጥሽ ሲለፈልፍ ተስፋ የሚያስቆርጥ ሐሳብ ሲያመጣልሽ አዎ እውነት እኮ ነው፣ ምን አተረፍኩኝ፣ በመንፈሳዊ ህይወቴ ይኸው ወደኩኝ፣ ቋሚ አልሆንኩኝ እያልሽ የሆነ የእሱን ሐሳብ የመቀበል አይነት አዝማሚያ ታሳያለሽ። ከዛ ትተወያለሽ ማለት ነው በመሀል። አንዱ ይሄ ነው ችግሩ። እጅ መስጠት በቀላሉ መማረክ እና መማረክ የለብሽም እህቴ። እና 3 ነገሮችን ተግባራዊ አድርጊ ያልኩሽ፣ አንደኛ መጠየቅ። ደግሞ ይኸውልሽ ጸሎት ለመጸለይ ሰዓት አትጠብቂ እህት ወንድሞች፣ አምላክን ለማናገር ሰዓት አትጠብቁ እሺ። አንዳንዱ እንደዛም ይጠብቃል። ለምሳሌ ፈተና ውስጥ እያለ ቆይ የ3 ሰዓት ጸሎት ይድረስ። እዚህ እኮ አጋንንት አንገት ለአንገት እናንቆታል። እሱ ግን ገና የጸሎት ሰዓት እየጠበቀ ነው። ቆይ የጸሎት ሰዓት ይድረስና እጠይቃለሁ የዛን ሰዓት። ቆይ 6 ሰዓት ላይ አወራለሁ። በተለይ ፈተና በገጠመ ሰዓት በማንኛውም አጋጣሚ ሁኔታ ላይ ስትሆን ፈተናው ሲበዛ አማትብ፣ ፊትን መለስ አድርግ ወደ ምስራቅ ዞር አድርግ፣ አማትብ፣ አባታችን ሆይ በል መጀመሪያ። ከዛ በኋላ ጠይቀው የምትጠይቀውን ነገር። ቢቻል ተንበርክከ፣ ያለበት ሁኔታ ይወስነዋል። ተንበርክከን የማንጠይቅበት ሁኔታ ሊኖር ይችላል። ግን ቆመን ራሱ በልብ ራሱ አውራው። አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ በለው። አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ። በጥልቅ ረግረግ ጠለኩ፣ መቋሚያም የለኝም። ወደ ጥልቅ ባህር ገባሁ፣ ማዕበሉም አሰጠመኝ። በጩኸት ደከምኩ፣ ጎሮሮዬም ሰለለ እያልክ ጩህ፣ ይደርሳል ያኔ። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉ፣ ክፋትን የሚመክሩብኝ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ እያልክ ጩህ ወይም ጩሂ። እጅ አትስጥ በማንኛውም ጊዜ። ተስፋ የሚያስቆርጥ ሐሳብ ሲመጣብህ መዝሙር 41 ማን ነው? መዝሙር 41 አዎ። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ አምላክ ተጠማች። ጠላቶቼ አምላክ ወዴት ነው ሲሉኝ እንባዬ በቀንና በሌት ምግብ ሆነኝ እያልን መጮህ። በጣም ተስፋ ሲያስቆርጥ ይቺን ጸሎት በነገራችን አዘውትሯት እሺ። ተስፋ የሚያስቆርጥ ሐሳብ ሲመጣ መዝሙር 41 ዋላ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ነፍሴ ወደ አንተ ትናፍቃለች የምትለዋ። ነፍሴ ወይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴ መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ የምትለዋን አዘውትሯት። በእውነት እሷን አዘውትሯት። ምክንያቱም ውስጣችሁ ሆኖ ጠላት አምላክ ወዴት ነው እያለን ነዋ። ተስፋ የለም እያለን ነዋ ውስጣችን ሆኖ። ታዲያ ይህን ጸሎት መደጋገም የደጋገሙ የአምላክን እርዳታ መጠየቅ። አንተ አምላኬ ለምን ተወኛለህ ይላል ደግሞ መዝሙር 42 ላይ ቀጥላችሁ ስታነቡት አንተ አምላኬ ለምን ትተወኛለህ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ? ብርሃንና እውነትን ላክ፣ እነርሱ ይምሩኝ፣ ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ ይላል። ይውሰዱኝ እና እንደዚህ እያልሽ መጮህ እና ደግሞ መዝሙረ ዳዊት ላይ አተኩሪ። ምንድነው ጸሎት የምትጸልይው? እስቲ እስከዛሬ ትጸልያለሽ መዝሙረ ዳዊት? እስቲ ንገረኝ አውሪ። ጸልይ አላውቅም። ውዳሴ ማርያም ተውኩት። ምንም አሁን ብቻ ጸሎት እንጂ ተውኩት ሁሉ። ይሄ ነዋ ችግሩ እህቴ። ችግሩ እኮ ይሄ ነው። አትጸልይም። ዋናው ያለ ጸሎት ደግሞ ሰይጣንን ድል ማድረግ አይቻልም። ጸሎት እኮ ሰይጣን አይኑን ይወገዋል። ያለ ጸሎት ያለ መሳሪያ ወታደር ጦር ሜዳ ላይ መዋጋት ይችላል እንዴ? ንገሩኝ እስቲ። ይችላል? መልሱልኝ። አይችልም።
ያለ ያለ መሳሪያ አይቻልም። አይችልም። ከባድ ነው። እና ያለ ጸሎትም ሰይጣንን ድል መንሳት እኮ አይቻልም። ይህ ጸሎት ትልቅ መሳሪያ ነው። ክንፍ የሌለው ወፍ፣ ትጥቅ የሌለው ወታደርና ማይጸልይ ሃይማኖተኛ አንድ ነው። እንደ መዝሙረ ዳዊት ደግሞ ሰይጣን አይኑን እንደሚወጋው መሳሪያ ምን አለ? መዝሙረ ዳዊት ከባድ ጸሎት ነው። አሁን የምላቸውን ቃላቶች የምታገኛቸው መዝሙረ ዳዊት ላይ ነው። አንተ አምላኬ ለምን ትተወኛለህ? ደስ ሲል በእውነት እንባን የሚያመጣው እንደዚህ አይነት ጸሎት። ለምን ትተወኛለህ? ልክ እናንተ በህሊናችሁ የሆነ በእሾክ እንደተከበበ ሰው አድርጋችሁ ቁጠሩ። ወይም ደግሞ ልክ ጠላት መሳሪያውን ደቁኖ ዙሪያችሁን እንደከበበ አድርጋችሁ ቁጠሩና ጸልዩ። ይህን ጸሎት ስትጸልዩ አንተ አምላኬ ለምን ትተወኛለህ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ? ብርሃንን እውነትን ላክ፣ እነርሱ ይምሩኝ። ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ። ማረኝ፣ አቤቱ ማረኝ። ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎች ጥላ እታመናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮሃለሁ። ከሰማይ ልኮ አዳነኝ፣ ለረገጡኝም ውርደትን ሰጣቸው። ነፍሴን ከአንበሶች መካከል አዳናት፣ ደንግጬ ተኛው። የሰው ልጆች ጥርሳቸው ጦርና ፍላጻ፣ አንደበታቸውም የተሳለ ሾተል ነው። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህን በምድሩ ላይ ትሁን። ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት። ጉድጓድ ቆፈሩ፣ በፊትም ጉድጓድ ቆፈሩ፣ በፊቴም ወጥመድን አዘጋጁ፣ በእርሱም ወደቁ። ልቤ ጨካኝ ነው፣ ጨካኝ ነው፣ ልቤ ጨካኝ ነው። አቤቱ ልቤ ጨካኝ ነው፣ እቀኛለሁ፣ እዘምራለሁ። በገና ይነሳ፣ መሰንቆም ይነሱ፣ እኔም ማልጄ እነሳለሁ። እንዲህ እያልሽ ልትማጸኝ ይገባል እህቴ። የምን እጅ መስጠት ነው? በመጋደልሽ ምክንያት የተዘጋጀልሽን ዋጋ ብታውቂ ኖሮ ነፍስሽ እስክታልፍ ድረስ አጥብቀሽ ለመጋደል ምንኛ በተነሳሽ ቆርጠሽ። በኃጢአትሽ ምክንያት የሚጠብቅሽን ገሃነመ እሳት ብታውቂ ኖሮ ፈጥነሽ ንስሐ ለመግባት በቁርጠኝነት በተነሳሽ ነበር። አንዳንዴ ጌታ መድኃኒዓለም ሰማዕታትን ሊያጸናቸው ሲፈልግ በሕይወተ ሥጋ እያሉ ነጥቆ ገነትን ያሳያቸዋል፣ ገሃነምን ያሳያቸዋል። ለምን መሰላችሁ? ያንን እያዩ እንዲበረቱለት እኮ ነው፣ እንዲጸኑለት እኮ ነው። ገሃነምን እያሳዩ ኦሆ ከዛ ስቃይ ይሄ አሁን ምስቃዩ ይሻለኛል እንዲሉ እኮ ነው። ገነትን ሲያሳያቸው፣ መንግስተ ሰማይ ሲያሳያቸው ይሄ ህይወት ከሚቀርብኝ ይሄን ስቃይ ብታገስ ይሻለኛል ብለው እንዲጨክኑለት እኮ ነው። እና ያንን ማሰብ አለብሽ እህቴ። ደግሞ ይሄ ነገር ሶሻል ሚዲያ በጣም ያጠፋል። እሱን እያየሽ መንፈሳዊ ህይወት መትጋት የሚያቅት እንዴ? መንፈሳዊ ፊልም አልላችሁ አይደል እንዴ? ለምን አታስጨክኑም? እሱን ለማየት እንደነኛ አይነት መንፈሳዊ ፊልሞችን ለማየት ለምን አታስጨክኑ? እና ቆራጡ ነው። ቆራጥነት ይጎልሻል። ለዛ ነው እህቴ እልከኝነት ይፈልጋል። መንፈሳዊ ህይወት እልከኝነት ይፈልጋል፣ ቁርጠኝነት ይፈልጋል። አልጋ በአልጋ የሆነ ህይወት አይደለም። የልብ ጭካኔ ምን ያለማቋረጥ ዘላለማዊ ህይወትን ማሰብ፣ ያለማቋረጥ የላይኛውን መንገድ ማሰብ ይፈልጋል። እና ያንን አስቢ ደጋግመሽ። እሺ እህቴ ግልጽ ነው? አዎ ይሰማል። እሺ መልካም። እና ከዛሬ ጀምረሽ ቆራጦኝ። እሺ ይኸውልሽ ይኸውልሽ አሁንም ራሱ እንዲህ ተመክረሽ ልትሰንፊ ትችያለሽ። እንዲህ ተመክረሽ ስንፍና ሊያጠቃሽ ይችላል። ግን ተስፋ አትቁረጪ። አሁን ወደኩኝ አሁን እነሳለሁ ብለሽ ተነሺ፣ ብድግ በይ ቶሎ ቀልጠፍ። እና ደግሞ የፈለገ ቢሆን ጸሎት እንዳታቋርጪ። ጸሎት ካቋረጥን አጋንንት ይበረታል። ይሄ የታወቀ እኮ ነው።
ድካም አለ። ምክንያቱም መሳሪያ ጥለሃል፣ መሳሪያ ጥለሻል፣ መሳሪያ ጥለሃል። ከጣልሽ ደግሞ ይኸው ነው። እና እስቲ መዝሙረ ዳዊትን ሳታቋርጪ የየዕለቱን አድርሺ ከዛሬ ጀምረሽ። ዛሬ ነገ ምንድን ነው? አሁንም ዛሬም ትችያለሽ። በእርግጥ ምንድን ነው ዛሬ ሮብ አይደለም? የሮብን ከ81 እስከ ማን ነው ከ61 እስከ 81 አድርሺ። ከዛ ስግደት ስገጂና ዋይ እስቲ እችን ቀን አሳልፊ እንደዛ ብለሽ። አጠገብሽ ጋር እኮ መልአክ አለ ጸሎትሽን የሚያሳርግ። ቢያንስ ባዶ እጁን አትስደጂው ዛሬ። ይሄዳል እኮ በኋላ 12 ሰዓት ላይ ይፈራረቃሉ እኮ ቅዱሳን መላእክት። ቀን ስታደርጊ የዋልሽውን እኮ ይዞ እኮ ይሄዳል። እና ባዶ እጁን ቢያንስ አትስደጂ ውስጥ የሆነ መባ አስይዘሽ ሸኝ ውስጥ ያንን መባ ያሳርግልሽ። በአምላኩ ፊት ይቆማል በኋላ። እና ይሄን አስበሽ ቢያንስ ትጊ። ግልጽ ነው እህቴ? እሺ መልካም። እሺ አጸደ ማርያም መጣሽ? ሁለተኛ ብያት ነበር ለሷ። አጸደ ማርያም አለች? ከሌለኝ የሌለው አንድ ነው። ለምንድን ነው ግን ጥያቄ ጠይቃችሁ ጥፍ የምትሉት? መልካም። ለማንኛውም እስቲ በሪከርድ ካዳመጠች ታዳምጠው ልመልስላችሁ ባጭሩ። እኔ ጥያቄዋን እንድጠይቅ የፈለኩት ራሷ እየሰማች የፈለኩት አንዳንድ የምጠይቃት ጥያቄ ስለነበረ ነበረ። ያ ምንድነው? አንደኛ ጥቅሱን የት ላይ ነው ያገኘሽው ልላት ነው የመጀመሪያው። አንደኛ ጥቅሱን ማወቅ ያስፈልጋል። ዝም ብሎ ብቻ ለዛሬ ተቀብያለሁ፣ ግን ለወደፊቱ እህት ወንድሞች ከመጽሐፍ ቅዱስም ሆነ ከየትኛውም መጽሐፍ ጥያቄ ስትጠይቁ ቦታውን ሁሉ ማካተት አለባችሁ። እዚህ ቦታ ላይ እንደዚህ ምዕራፍ እንደዚህ ቁጥር እንደዚህ ያላችሁ ብትጠይቁ መልካም ነው። አንድ ሁለተኛ ደግሞ ጥያቄውን ያልገባችሁን ነገር ክሊር ብታደርጉት መልካም ነው። እና እንደዛ ልጠይቃት ስለፈለኩ ነው ጠይቅ ያልኳት እና እየተገኘች አይደለችም። ለማንኛውም እኔ ጠቅለል አድርጌ ልመልስላችሁ። እህታችን የጠየቀችው ጥያቄ ማቴዎስ ወንጌል ላይ ነው የምታገኙት። ማቴዎስ ወንጌል ምዕራፍ 9 ቁጥር 30 ጀምራችሁ። ምዕራፍ 9 ቁጥር ስንት ይሰማችኋል አይደል? ድምጼ ምዕራፍ 9 ቁጥር 30 ወይም ደግሞ ከ28 ጀምረን ከ20 ጀምረን እናንብበውኛ። ማን ነው ከ28 ጀምረን ከ28 መጽሐፍ ቅዱስ ካላችሁ እጃችሁ ጋር ካለ ገልጣችሁ ማየት ትችላላችሁ። እንደዚህ የሚል ቃል አለ። ወደ ማዶም ወደ ጌርጌሴኖን ሀገር በመጣ ጊዜ አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተገናኙት። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፎች ነበሩ። እነሆም ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ ጮሁ። ከእነርሱም ርቆ የብዙ እሪያ መንጋ ይሰማራ ነበር። እሪያ ማለት ምንድን ነው? እሪያ? እሪያ ምንድን ነው? አሳማ። እሪያ አሳማ ነው። ከእነርሱም ርቆ የብዙ እሪያ ወይም የአሳማ መንጋ ይሰማራ ነበር። አጋንንቱም ታወጣንስ እንደሆንክ ወደ እሪያው መንጋ ስደደን ብለው ለመኑት። ሂዱ አላቸው። እነርሱም ወጥተው ወደ እሪያዎቹ ሄዱና ገቡ። እነሆም የእሪያዎቹ መንጋ ሁሉ ከአፋፉ ወደ ባህር እየተጣደፉ ሮጡ፣ በውሃ ውስጥ ሞቱ። እረኞችም ሸሹ። ወደ ከተማይቱም ሄደው ነገሩን ሁሉ አጋንንትም ባደሩባቸው የሆነውን አወሩ። እነሆም ከተማው ሁሉ ኢየሱስን ሊገናኝ ወጣ። ባዩትም ጊዜ ከሀገራቸው እንዲሄድላቸው ለመኑት። ይሄ ነው ማቴዎስ ወንጌል። እሷ አልጠቀሰችውም ቁጥሩ ግን እኔ ነኝ የጠቀስኩት። አይሰማም ከእኔ ብቻ ነው?
አይሰማም አይሰማም። ተግባ ወንድም አይሰማም ወንድሞችን ማይካችሁ ተቆጣጠሩ። በስላሴ ስም ይሰማችኋል? አሁን ይሰማል ወንድሜ። አሁን ይሰማል። መልካም መልካም። እሺ እና ማቴዎስ ወንጌል ምዕራፍ 9 ቁጥር 30 ነው። እና የእህታችን ጥያቄ ለምን ወደ እሪያዎቹ ሰደዳቸው የሚል ጥያቄ ነው። ለምን ወደ እሪያዎቹ ሰደዳቸው አጋንንቱን የሚል ጥያቄ ነው። እሺ አንድምታውን እንመልከት። አንድምታ ማቴዎስ ወንጌል ምዕራፍ አንድምታ የስልካችሁ ላይም አለ። በነገራችን ላይ መጽሐፍ የአንድምታው የማቴዎስ ወንጌል ይሄ ቀይ ምልክት ያለው መዝገበ ሃይማኖት የሚል መጽሐፍ አለ አይደል? እዛ ላይ ገብታችሁ መመልከት ትችላላችሁ። ግዕዝና አማርኛ ቀላቅሎ ነው አንድምታውን ያስቀመጠውና እንደዚህ የሚል ቃል አለ። እያነበብን እንማር። እኔም እያነበብኩላችሁ አንድምታው ማለት ነው። እንዲህ የሚል ቃል አለ። በእንተ አጋንንት ዘብሔረ ጌርጌሴኖን ብሎ ይተረጉመዋል አንድምታው። ከዛ ምዕራፍ 28 ላይ ወበጺሖ ማዕዶተ ጌርጌሴኖን ተቀበልው ወክሌቱ እለ አጋንንት ወፂኦሙ እመቃብራት ይላል። ያው ቅድም ምዕራፍ 28 ያነበብነውን መናገሩ ነው በግዕዝ። ጌርጌሴኖን በደረሰ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተቀበሉት። በአንዱ ሺህ ይኸው አንድምታው ሲተረጉም አያችሁ እንዲህ ይላል። በአንዱ ሺህ አድረውባቸዋል ይላል። አሁን እዚህ መጽሐፍ ቅዱስ ላይ በአንዱ ሺህ እንዳደሩባቸው አያትትም። አንድምታው ላይ ግን የአጋንንቱን መጠን ጭምር ይናገራል። የሰፈሩባቸው ነው ማለት ነው። ሰው ከሚቀበርበት፣ ላም ከሚታረድበት፣ ቆሻሻ ከሚጣልበት መኖር ለጋኔን ልማዱ ነው ይላል። ምን ከሚጣልበት? ሰው ከሚቀበርበት፣ ላም ከሚታረድበት፣ ቆሻሻ ከሚጣልበት መኖር ለጋኔን ልማዱ ነው ይላል። ለዛ ነው እንግዲህ እዛ የሚያስቆያቸው ይሄ ጋኔኑ ማለት ነው። ሌጊዮን አጋንንት ማለት ነው። የሚያሳብደው ማለት ነው። ቆሻሻ ቦታ የሚጥልባቸው አንድም ለአጋንንት ልማዱ ነው፣ አንድም የሰው ውርደት ስለሚፈልግ ነው። ከዛ ተመልከቱ፣ አንድም እያለ ደግሞ ይተረጉማል። ነፍስ በሕያው አድራ መቃብሯን ትጠብቃለች የሚሉ አሉና ለማስመሰል እንዲታመን ለማድረግ ይሄ አባባላቸው። አንድም ይልና አሁንም ይተረጉማል። የምውት ነፍስ ይላል። የምውት ነፍስ በሕያው አድራ የዘመዶቿን ጠላት ታጠፋለች የሚሉ አሉ በዛ ዘመን። የምውት ነፍስ በሕያው አድራ የዘመዶቿን ጠላት ታጠፋለች የሚሉ አሉና ያን ለማስመሰል ይህን ይዘው የዘመዶቻችን ነፍስማ ጠላቶቻችን የምታጠፋልን ከሆነ የልጆቻችን ነፍስማ እንደምን ታጠፋልን ብለው ልጆቻቸውን አርደው የፈጁ ብዙ ናቸው። አይገርምም? የምውት ነፍስ ዘመዶቿን ትጠብቃለች የሚል ተራ ወሬ ተረት አስተምሯቸዋል። አጋንንቱ ተታለው የዘመድ ነፍስ ለካ ትጠብቃለች ሀገር ብለው ተታለው የዘመድ ነፍስማ ሀገር የምትጠብቅ ከሆነ የራሳችን ልጆች ነፍስማ እንዴት ትጠብቃለች ብለው ሀገር እንዲጠበቅ እያሉ ልጆቻቸውን ፈጅተው ለአጋንንት መስዋዕት ያደርጓሉ ማለት ነው በዛ ዘመን። ይሄንን ለማስመሰል ማለት ነው። ከዛ አንፃር አጋንንት ሰዎችን ምን ያደርጓቸዋል? እዛ አሳድሯቸዋል፣ መቃብር ቦታ ማለት ነው። አንዱ ምክንያቱ ይሄ ነው እያለ ነው አንድምታው። ሁለተኛ አሁንም ሌላም አንድምታ አለው። እንዲህ ይላል፣ በሕያዋኑ አድረውባቸዋል፣ በሙታኑ አድረን እንኖራለን ሲል አጋንንቱ። ወይም በሌላ አገላለጽ እንዲህ ይላል፣ ዲያብሎስ እግዚአ ሕያዋን ወሙታን ነኝ ሲል ምን ማለት ነው? እግዚአ ሕያዋን ወሙታን ነኝ ሲል የሙታንም የሕያዋንም ጌታ ነኝ ሲል ነው ዲያብሎስ ሰዎችን ወደ መቃብር የሚወስዳቸው። የሕያዋንም የሙታንም ነኝ። ከመቃብር ምን አለው ይላሉ አይደል አንዳንዶች። አጋንንት መቃብር ላይ ምን አለውና ነው የሚያድረው? እዛ እሱ ያለው ከተማ ነው እያሉ አጋንንት መቃብር እንደማይኖር የሆነ የሚናገሩ ሰዎች አሉ። ይሄ አሁን ምሳሌ እየሰጣቸው
አንድምታው ማቴዎስ ወንጌል መልስ እየሰጠ ነው። ዲያብሎስ መቃብር ቦታ ይኖራል? አዎ ይኖራል። ለምን? እኔ የሕያዋንም የሙታንም አምላክ ነኝ ወይም ጌታ ነኝ ሲል መለሰልን። አያችሁ። በዛውም ወወፂኦሙ እመቃብራት ወእኩያን ጥቀ ወኢያበው መኑሂ ይህልፍ እንተ ይእቲ ፍኖት፣ እጅግ ክፉ ናቸው፣ ማን በዚያች መንገድ ሊሄድ አያሰናብቱም ነበረ። ምክንያቱም አሳብዷቸዋል፣ አጋንንቱም ይተናኮላሉ። አንድም እያበው መኑሂ ይላል፣ በዚያች መንገድ ይሄድ ዘንድ ማንንም አያሰናብቱም ነበረ። ከዛ ይልና ቁጥር 29ን የሕያው እግዚአብሔር የባህሪ ልጁ ኢየሱስ ክርስቶስ ሆይ ከአንተ ጋር ምን ጸባለን? ምን ማለት ነው ይሄ? ምን ጸባለን ሲሉት ምን ማለታቸው ነው ይልና አንድምታው እንዲህ ይላል፣ ከአንተ ጋር የምንቃወምበት ምን ስልጣን አለን? አያችሁ፣ ምን ጸባለን የሚለው ቃል ሲተረጎም ከአንተ ጋር የምንቃወምበት ምን ስልጣን አለን ብለው አሰምተው ተናገሩ። ከዚህም አስወጥተህ ልትሰደን መጣህን አሉት። ምን ማለት ነው? ልትሰደን መጣን ሲሉት ይሄ ማለታቸው ከኢየሩሳሌም መጀመሪያ አስወጥቷቸው ነበረ። ቀድሞ ከኢየሩሳሌም ኋላ ከሄሮድስ ከተማ አስወጥቷቸው ሰዷቸው ነበረ። አሁን ደግሞ ከዚህ ያባረራቸው ነው። ስለዚህ ከዚህም አስወጥተህ ልትሰደን መጣህን አሉት። አንድም ጊዜው ሳይደርስ ልታጠፋን መጣን ብለውታል አይደል? ጊዜው የትኛው ጊዜ የሚለውን ሲያብራራ ምን ይለዋል? አንድምታው ፍዳ የምንቀበልበት ጊዜ ሳይደርስ ስቃይ ልታጸናብን መጣን። አንድም ጊዜው መቼ ነው ከተባለ ዕለተ ዓርብ። ጌታ ዕለተ ዓርብ አጋንንትን አስሯቸዋል አይደል? አጋንንትን አስሮ ነው ዲያብሎስ አዳምንና ልጆቹን ነፃ አወጣቸው። አንድም ያም እኛን የምትበቀለን አዳምን ነፃ አውጥተህ እኛን የምታስርበት ዕለተ ዓርብ ጊዜው መች ደረሰ? አንድም ለዘላለም ወደ ገሃነም የምትወረውረን ዕለተ ምጽአት መች ደረሰ? አሁን የአጋንንቱ የመጨረሻ ዋጋቸው የሚያገኙት መቼ እንደሆነ ታውቃላችሁ? ዕለተ ምጽአት ነው። ሰው ብቻ አይደለም እኮ የመጨረሻ ዋጋውን በዕለተ ምጽአት የሚያገኙት፣ አጋንንትም ጭምር ነው የመጨረሻ ፍርዳቸው የሚያገኙት። አጋንንትም ጭምር የመጨረሻ። አሁን ይሄ ጊዜያዊ ፍርድ ነው። ሳጥናኤል ወርዷል አይደለ? ያኔ በጥንተ ተፈጥሮ ጊዜ ማን የፈጠረን ሲባባሉ እኔ የፈጠርኳቸው ወርዷል አይደል? እሱ እነኚህ ሁሉ ጊዜያዊ ፍርድ ናቸው። መጨረሻ ላይ ግን ዕለተ ምጽአት ላይ ግን በአጋንንቱም የመጨረሻ ፍርድ ይፈረዳል ማለት ነው። ከዛ ወዲያ ሰውን ማሳሳት የሚባል ነገር የለም። ምሕረት የሚባል ነገር የለም። ሰውም አብሮ ይፈረድበታል። ኃጢአት የሰራ ሰው በዚህ ዓለም በጽድቅ ያልኖረ ሰው የመጨረሻ ፍርዱን ያገኛል። እና ዕለተ ምጽአት መች ደረሰ ነው። ያለ ጊዜ አታጥፋኝ የሚባል ብዙ ቦታ ቅዱስ ሚካኤልም አጋንንትን ሲቀጠቅጠው አጋንንቱ ያለ ጊዜ አታጥፋኝ ያለችዋል። ያቺ ዕለተ ምጽአትን ነው የመጨረሻ ፍርዳቸው። ብቻቸውን እንዳይፈረድባቸው አሁን ሰውን ለማሳሳት ላይታች ደፋ ቀና የሚሉት። እስቲ ወርደን እናንብብ። የእሪያ መንጋ ከሳቸው ርቀው ተሰማርተው ነበረ። የእሪያ መንጋ አሳማ ማለት ነው። አጋንንት ማለዱት። ከሰዎች እስካወጣን በአሳማዎቹ እናድርባቸው ዘንድ እዘዘን አሰናብተን አሉት ይላል። አሁን የታችን ጥያቄ እዚህ ጋር ነው። ከላይ ጀምሬ ማስረዳት የጀመርኩት በደንብ ግልጽ እንዲሆንላችሁ ጭምር አንድም በዛውም በሰበቡም እንድትማሩ ጭምር ነው። ከሰዎች እስካወጣን በአሳማዎቹ እናድርባቸው ዘንድ እዘዘን አሰናብተን አሉት። አሁን ትርጉሙን ይናገራል። እንኳን አእምሮ ንባብ ባለው ሰው አእምሮ ንባብ በሌላቸው በአሳማዎቹ ያለሱ ፈቃድ ማደር እንዳይቻላቸው ለማጠየቅ ነው ይላል። አያችሁ አይደል? እንኳን ማስተዋል በሚችል ሰው ይቅርና ማስተዋል በማይችሉ አጋንንት ማስተዋል በማይችሉ እንስሳት እንኳን አጋንንት ያለማን ፈቃድ ማደር አይችሉም። ያለማን ፈቃድ? አዎ፣ ያለ እግዚአብሔር ፈቃድ አጋንንት እንኳን ሰው ላይ እንስሳ ፍጥረቱ ላይ ራሱ ማደር አይችልም። ፍጥረቱ ላይ ራሱ ማደር አይችልም። ይሄን አንድ እንማራለን ማለት ነው። ሄዳችሁ እደሩባቸው አላቸው ይልና አኮ ከመ ይግበር ስለቶሙ ብሎታል ሊቁ ይላል። ማለት ስለታቸውን እየፈጸመላቸው አይደለም ነው ትርጉሙ አማርኛው። አሁን ጌታን ስለታ አጋንንት ማለት
ልመና፣ ስዕለት ማለት ልመና ማለት ነው። ትርጉሙ ቃል በቃል ስዕለተ አጋንንት ማለት የአጋንንት ልመና ማለት ነው። አሁን ጌታን ስዕለተ አጋንንት ደስ አሰኝቶት አይደለም፣ በተንኮል መጥተዋል። አሁን አጋንንቱ በተንኮል ነው አሳማዎቹ ላይ እደረን ያሉት። ምንድነው ተንኮላቸው? እስቲ አብረን እንመልከት። አሕዛብ አሳማውን እንደ ከብት እያረቡ ስጋውን ይበሉታል፣ ወተቱን ይጠጡታልና እኒህን ያጠፋንባቸው እንደሆነ ጌታን ይጣሉልናል ብለው መጥተዋል። ምክንያቱም አሳማ ንብረት ነው አይደል? ንብረታቸው ሲጠፋባቸው ማን ላይ ነው የሚያግረመርሙት? ንገሩኝ። ማን ላይ ነው የሚያግረመርሙት? ጌታ ላይ ነው አይደለ? እና አጋንንት ለማጋጨት ነው አላማቸው። ተንኮሉን ተመልከቱ። ለማጣላት ነው። ጌታ ላይ ጠላት ለማስነሳት ወይም ሰዎች በክፉኛ እንዲነሱበት ለማድረግ ነው። ስደደን ወደ እሪያዎቹ ያሉት ወደ አሳማዎቹ። እኒህን ያጠፋንባቸው እንደሆነ እሱን ይጣሉልናል ብለው መጥተዋል። ጌታም ሂዱ ደሩባቸው አላቸው። ምክንያት አለው እንደዛ ሂዱ ደሩባቸው አላቸው። ተታሎላቸው አይደለም። እኒህ ገደል ወድቀው ባህር ጠልቀው ሲያልቁ ምድር ተከፍቶ የሚያሰጥማቸው ነውና በዚያው ስራውን ለመስራት ሂዱ ደሩባቸው አለ። አያችሁ አይደል? ላስረዳችሁ። አሁን አጋንንቱ ማን ነው? እሪያዎቹ ላይ አድራሉ አይደል? አሳማዎቹ ላይ። ከዛ አሳማዎቹ እየተሯሯጡ የት ውስጥ ይገባሉ? ባህር ውስጥ። ባህር ውስጥ ሲገቡ በዛው ምድር ትከፈትና ማን ነው የምትወጣቸው? ማን ነው የምትወጣቸው? አጋንንቱ ማለት ነው። አጋንንቱ ጊዜያውን ነው እያዩ ያሉት። ጌታ ደግሞ ከነሱ ይልቅ አሻግሮ ነው እየተመለከተ ያለው። ይበልጥ ሊበቀልባቸው ነው። ፍዳውን እያጸናባቸው ነው። አልተዋቸውም። አያቸው አይደል? ወደ ጥልቅ ወደ ሲኦል እያወረዳቸው ነው ማለት ነው። አንድ መረዳት ያለብን ነገር ይሄን በምሳሌ ላቅልልላችሁ። ለምሳሌ አብዛኞቻችሁ ወደ ስደት ወጣችኋል አይደል? በአጋንንት ተንኮል ወጣችሁ ሊሆን ይችላል። በአጋንንት ተንኮል ስላችሁ ለምሳሌ አብራን ክርት አሁን እንድትሰደዱ ያደርጋል። ሰዎች በምቀኝነት ይነሳሱባችሁና ምን አገባህ አቃጣሪ፣ ምን አገባህ የአብራን ክርት መለፍለፍ ሰው እግዚአብሔር ይገስጽን። ለምሳሌ አብራን ክርት አለ። ሰዎች በምቀኝነት ይነሳሳ የእናንተን እድል ይወስዱና እናንተን እዛው ስደት ላይ እያስፈጉ እያሰሩ ምን ያደርጋሉ? በእናንተ እድል ይጠቀማሉ። አንድ ሁለተኛ ደግሞ ለምሳሌ አሁን ወደ ስደት ሰው ከወጣ የትዳር ህይወት ላይኖሩ ይችላል። በተለይ አብዛኞቻችሁ አረብ ሀገር ላይ ያላችሁ በቃ እድሜያችሁ ያልፋል፣ ግን ምንም እግዚአብሔር ይገሳችሁ። ስነ ስርዓት ያዝ እና ይኸውላችሁ ወደ ስደት ወጡና ከዛ እድሜያችሁ ያልፋል፣ እነሱ ደግሞ በእናንተ የትዳር እድል ህይወት ይኖራሉ ማለት ነው። አሁን እድል የሚወሰድና የሚቀበሉት አይደለም። የእናንተን እድል የትዳር እድል ሲዘጉባችሁ የእነሱን ህይወት የትዳር እድል ደግሞ አጋንንቱ ያሳምራል ማለት ነው። በሌላ አነጋገር አንድም በሌላ ነገር ነው እናንተ እንዳትጠቀሙ ብር ብላችሁ እንድትጠፉም ሊሆን ይችላል። ግን ጌታ ለበጎ አልለወጠው። ሃይማኖታችሁ እንድታውቁ አላደረገም። ብዙዎቻችሁ ስለ ሃይማኖታችሁ ያወቃችሁ ስደት ላይ መጣችሁ ነው። አያችሁ አይደል? አጋንንቱ መበቀላቸው መከራ ማጽናታቸው ነው በእነሱ ቤት። ጌታ ደግሞ ወደ በጎ ለወጠውና እሱን እንድታውቁት አደረጋችሁ። ስደት አስተማሪ እንደምትሉት ማለት ነው። እሱን እንድታውቁት መንፈሳዊነት ምን እንደሆነ እንድትረዱ፣ ሃይማኖት ምን እንደሆነ እንድትረዱ አደረጋችሁ። እንደዛ ማለት ነው። አሁን እዚህ ጋር ስደደን አሉ፣ ግን እሱ ደግሞ ሌላ አዘጋጅቶላችኋል ፍዳ። ከዛ አንፃር ነው ይላል። አሁንም እስቲ ቀጥለን እንጨርሳት። እቺ ከሰዎች ወጥተው በአሳማዎቹ አደሩ። ጥቂት የደመ ነፍስ አይምሮ ነበራቸው። ያችኑ አተዋት ገደል ወድቀው ከባህር ጠልቀው አልቀዋል። አንድም ይሄን ያደረገው ተመልከቱ፣ ለምን አሳማዎቹ እንዲጠፉ አደረገ እግዚአብሔር አምላክ። በአሳማዎቹ መጥፋት ሰው እንዲማር ነው። ሰው ምን እንዲሆን
እንዲማር። አሳማ የተፈጠረው ለማን ነው? ለማን ጥቅም ነው የተፈጠረው? ንገሩኝ። እንስሶች የተፈጠሩት ለማን ጥቅም ነው? ለሰው ተብሎ ነው አይደል? ፍጥረታት በሙሉ የተፈጠሩት ለማን ነው? አይሰማም ድምጻቸው። ለሰው ልጆች ነው አይደለ? ስለዚህ ለሰው ተብሎ በተፈጠረው ነገር ጌታ ማስተማር አይችልም? ይችላል። ለሰው ብሎ በፈጠረው ፍጥረት ይችላል አይደል? እና በዚህ እያስተማረ ነው። ምንድነው ያስተማረው ትምህርት የሚለውን እንመልከት። ይኸው አሁን ያመጣላችኋል አንድምታው ትርጓሜ እንዲህ ይላል። አሳማዎች የአይሁድ ምሳሌ። የምን ምሳሌ? አሳማ የምን ምሳሌ? የአይሁድ። አጋንንት በአይሁድ ያደሩ የአጋንንት ምሳሌ። ተመልከቱ። አሳማ የአይሁድ፣ አጋንንት ደግሞ በአይሁድ ያደሩ የአጋንንት ምሳሌ። ምን ማለት ነው ታዲያ? ሰሪውንም አሰሪውንም አንድ አድርጎ ገሃነም እንዲያወርድ ለማጠየቅ ወይም ለመግለጽ። ማጠየቅ የሚል ቃል ስትሰሙ መግለጽ የሚል ትርጉም ነው። እሺ ያለው ለማጠየቅ። አሁን ለምሳሌ ምንም ላጠይቁ አካላት ይባል የለ ለማይመረመር ለማለት ነው። አንድም የማይገለጽ። ስለዚህ እዚህ ጋር ስትረዱ ለማጠየቅ ሲባል ለመግለጽ እንደማለት ነው። ሰሪውንም አሰሪውንም አንድ አድርጎ ገሃነም እንዲያወርድ ለማጠየቅ። ኃጢአት የሚሰራው ሰው ነው። ኃጢአት የሚያሰራው ማን ነው? አጋንንት ነው። አጋንንት ኃጢአት ስላሰረው እኛ ፍዳው ይቀልልናል? ሰው ለምን ኃጢአት ሰራ ሲባል አጋንንት አሳስተኝ ብሎ ከፍዳ መዳን ይችላል? ይችላል? አይችልም አይደል? ስለዚህ ምክንያት የላችሁም ነው። አጋንንትን የመቃወም መብቱ አለና ነፃ ምርጫው አለ። ስለዚህ በዕለተ ምጽአት ኃጢአት የሰራውንም ሰው ኃጢአት አሰሪዎቹም አብረው ገሃነም እንደሚወርዱ መግለጹ ማስተማሩ ነው ማለት ነው። አንተ ወጣውታቲከ ህቡረ ተወርዱ ውስተ ገሃነም እንዲል ይላል። አንተና ጣዖቶች ትወርዳላችሁ እንዲል እያለ አንድምታው ያብራራዋል። ከዛ በኋላ ጠባቂዎች ሸሽተው አገር ገብተው የአሳማዎችን ስጥመት ተናገሩ። የአጋንንትንም ጥፋት የሰዎችንም ድነት ተናገሩ። በሀገሩ ያሉት ሰዎች ሁሉ ሊቀበሉት ወጡ። ባዩት ጊዜ ከሀገራችን እለፍልን ብለው ለመኑት። ለምን ሲባል አሳማዎቹን እንዲያጠፋ እኛንማ እንዴት ተመራምሮ የኛ ኃጢአታችን ብዙ የሆንን እኛንማ መርምሮ አውቆ እንደምን ይፈርድብን ይሆን ብለው ስለ ኃጢአታቸው ሰክተው ማለት ነው እንዳይፈረድባቸው። እንደዛ እያለ አንድምታው ይተረጉማል ማለት ነው። እና ይህን ይመስላል። እንደተመለሰልሽ ተስፋ አደርጋለሁ። እህቴ አጸደ ማርያም ካልተመለሰ ነገር ካለሽ ከሌለችም ደግሞ አይሰማም። ኤርፎን ሰክታችሁ ስለምታወሩ ብዙዎቻችሁ አይሰማም። መልካም እሺ፣ ቆይ እህቴ ካልተመለሰልሽ፣ ቆይ አልጨረስኩም እኮ ጠይቋል። ካልተመለሰልሽ እህቴ አዳምጪውና እንትኑን ማን ነው ሪከርዱን አዳምጪና በነገው ወይም በሌላ ጊዜ መጠየቅ ትችላለሽ ለማለት ነው። እሺ አንድ ሰው አሁን መግባት ትችላላችሁ። እሺ ወለተ መድን ግቢ። ወለተ መድን ደንቆሮ ሁላ ደናቆር እግዚአብሔር ይገስጽ። አንተ ነው የምትጠይቀው? እሺ ቀጥይ። የኔ ጥያቄ ያው አጠር ያለ ነውና ሁላችሁም መጀመሪያ ሰላም ብያለሁ። ከላይ እስከታች ወንድሞች ሁላችሁም ሰላም ክርስቶስ ይጋላችሁ። የኔ ጥያቄ ምንድነው? በእንቅልፍ ጉዳይ ነው። እንቅልፍ ማለት ተኝቼ የት እንዳለው ምናምን ራሱ አላውቅም። የሆነ ሰው መጥቶ ምናምን ለራሱ ቀስቅሶኝ ምናምን ለራሱ አልሰማም ማለት ነው። በራሴ የሆነ ሰዓት እንትን ብዬ ስነሳ ነው እንጂ አልነሳም። እና በጣም ብዙ ጊዜ እንትን ይሆንብኛል፣ ጥያቄ ይፈጥርብኛል ማለት ነው። እንደዚህ የሆነ ጊዜ ወንድሞች ምናምን ጉንበተ ማርያም ላይ አሁን ስደት ላይ ነው ያሉት። አገር ቤት እያለው ጉንበተ ማርያም ላይ ሆኖ እየተጫወትን አምሽተን ቤት ህፃኖችን ልጆች አስተኝ ተብዬ ወደ ቤት ሂጄ እስከሚመጡ ብዬ ቤቱን ዘግቼው
ቤቱ በቃ ሙታ ነው እስከሚባል ድረስ እንደዚህ እንትን እያለ ማለት ነው። ጭራሽ አልሰማም እኔ እና በዛ እሺ ምክንያት አሁን ለራሱ እንደዚህ እንደ ቀልድ እንትን ብለው ምናምን እንደዚህ ያሾፉብኛል ምናምን ማለት ነው። አሁን ግን እኮ እየተሰማኝ መጣ። ዋናው ምን ሆኜ ነው? አሁን በስደት ደግሞ ከባድ ነው ያው ዋናው ጥያቄሽ አሁን ምንድን ነው? ዋናው ጥያቄሽ እም። እንቅልፍ ነው ዋናው አይደል? ጥያቄማ ራሴን አላውቅም። በቃ እንደዚህ ሙቼ እኮ በቃ ራስሽ እንደዚህ ማታውቂው ሙቼ እንዴት ነው? እንደምነሳ አይነት ነገር በተለይ በእንቅልፍ እንደዚህ በቃ ሰው ሰው እንዴት እየተጠራው እንዴት እንትን እያለ ራሱ እንዴት አያውቅም? እንዴት አልሰማም? እንደዚህ እንዴት የት እየሄድኩ ነው ምናምን ነገር እኛ ጋር ነሽ ዘመዶችሽ ጋር ምን አባሽ አሳድገንሽ እግዚአብሔር ይቀጽ። አንተ ስነ ስርዓት ያዝ። መድኃኒዓለም የሚሰደን ማይክ አትክፈቱ እህት ወንድሞች፣ አድሚኖች። እሺ ስለዚህ በእንቅልፍ ብዛት ያለሁበትን እስከማላቅ ድረስ ተኛለሁ ነው መሰለኝ ጥያቄሽ አይደል? ወለተመድ በቃ ራሴን የት እንዳለው አላውቅም። የት እንዳለ ራሴን አላውቅም። ከመተኛት በፊት የምታደርጊው ጸሎትና ስግደት እንደማለት ይወስነዋል። ከመተኛትሽ በፊት የምታደርጊው ጸሎትና ስግደት ይወስነዋል። ግልጽ ነው። ከመተኛት በፊት እሱ ላይ ነው መስራት ያለብሽ። አብዝቶ መስገድ፣ አብዝቶ መጸለይ፣ ጠላትን መቀጥቀጥ። ግልጽ ነው አይደለ? እናም አደራ ሰተሽ መተኛት። በተለይ አርጋኖን ላይ ማታ ማታ ከመተኛት በፊት መጸለይ በጣም አሪፍ ነው። አርጋኖን እና ደግሞ የሌሎችንም ቅዱሳን መላእክት ማድረስ ይቻላል። ለምሳሌ የቅዱስ ዑራኤልንም መልክ ማድረስ ይቻላል፣ ወይም ቅዱስ ሩፋኤል። ግልጽ ነው። ቅዱስ ሩፋኤል እና በደንብ አብዝተሽ ሰግደሽ ጸልየሽ ነው መተኛት ያለብሽ። ዝም ብለሽ እየተኛሽ ከሆነ እሱን አስተካክል። መልካም። እሺ ሌላ ጥያቄ? ያው በትንሹ ያጠይቁ ተማሪያ እሺ ቃል ያጠይቅ አሜን። እሺ 0781 60 ቁጥር እኔ ነው ልጠይቅ። እሺ 0781 60 ቁጥር ነው ያልኩት። ይኸው እየጠየቅኩ እኮ ነው። ቲቪ እኔ ያልኳት ነው ነው። ወለተ ተማሪያ ምን ነኝ? እሺ ቀለበት ያሰማልን ጸጋውን አንዳንድ ያዛልን ጥያቄ ብቻ ወንድማችን። ጠይቁ። እሺ እሺ ጸጋውን ያዛልን ወንድማችን። ከዚህ በላይ አሜን የምታገለግልበትን እድሜህን ያስረዝምልን ወንድማችን። በሄድክበት በተቀመጥክበት ጥላ ከለላ ይሁንልን ቸሩ መድኃኒዓለም። አሜን አሜን። እህቴ ወንድማችን እኔ የምጠይቅ ጥያቄ ምን መሰለህ? አንድ ሰው ማለት ነው የደም ለቅሶ የደም ለቅሶ ስልህ ያስለቀሰኝ ሰው ማለት ነው። እኔ በቃ እረስቻቸዋለሁ። ሁሉን ነገር እረስቼ በቃ ወደ ራሴ ተመልሼ እነሱ ራሳቸው በድሎኝ አጥፍቶ ሁሉን ነገር አድርጎኝ አልቅሼ እንበዬ ሲወርድ እንበዬ በጉንጮቼ ሲወርድ ማለት ነው እውነት ለመናገር እንደ እሳት ይፈጀኝ ነበረ። ያም ሆኖ ብዙ ነገሮችን እግዚአብሔር ይመስገን ዛሬ ይኸው ይችን ቀን አይቻታለሁ። ብዙ ነገሮችን አልፈው ማለት ነው። እነኛን ነገሮች አልፌ በቃ ሁሉን ነገር አልፌበት እግዚአብሔር ይመስገን ታጣሁት ይልቅ ያገኘሁት ነገር በልጧል። ክብር ለመድኃኒዓለም ምስጋና ብቻ ነው። እና እነኛን ሰዎች ረስቻቸው ይህንን ጾም በቃ መልካም በቃ ልጹም እነኛን እርግፍ አድርጌ እነሱ ይቅርታ ሳይጠይቁኝ እኔ ይቅር ብያቸዋለሁ። እነሱ እንኳን ይቅርታ ሊጠይቁ በቃ እንዴት ብዬ ማስረዳት እና ማለት ነው ያንን ሁሉንም ነገር ትቼ ወደ ራሴ ተመልሼ እየኖርኩ የራሴን ህይወት እየኖርኩ ነው። ጓደኛ ያልኳቸው መልካም ነገር ያደረኩላቸው ራሳቸው ጉሩባቸውን ፈጥረው ስለኔ ነበረ ሲያወሩ ሲሳለቁብኝ የነበሩት። በቃ ወርቃለች ሞታለች ብለው ግን የማይጥል አምላክ ስለነበረ አልጣለኝም። እግዚአብሔር ይመስገን። እና ወደ ዋናው ስገባ እነኛን ብሎክ አድርጌ ወደ ራሴ ህይወት ተመልሻለሁ።
ያንን ብሎክ ያደረኩት ሰውዬ መጥቶ በሌላ ቁጥር መጥቶ ደውሎ ስራ ወይ ብሎ አንቺ ምላስሽ ጥቁር ነው አለኝ ወንድሜ። ይህንን ነገር ምንድን ነው እንድትመልስልኝ እጠይቃለሁ። ይኸው ምላስሽ ይቅርታ ጥቁር ነው? ያነጋገር ብዙም ችሎታ ስለሌለኝ ነው። እውነት ህይወት ራሴ ይንቀጠቀጥብኛል እንደሆነ አላውቅም። ብቻ አዎ ወንድሜ ምላስሽ ጥቁር ነው አለኝ። ያኔ ምን ማለት ነው ወንድሜ? ይህንን እንድትመልስልኝ እፈልጋለሁ። እስቲ ምን ማለት ነው ወንድሞች? እስቲ ምላስ ጥቁር ነው ሲባል ምን ማለት ነው? እስቲ ለእናንተ ልቶ ምዕመናን ተናገሩ እስቲ። ስትረግሚ ይደርሳል፣ ትራገማለሽ። የተናገርሽው ጠብ አይልም ማለት ነው። የተናገርሽው ጠብ አይልም። ሌላስ? ጉዳይ ነው ማለት በመጥፎ ሀሳብ የተናገርሽው አይወድቅም። ይደርሳል ማለት ነው። ወንድም ማለት ኤርፎን እየነቀላችሁ አውሩ እንጂ ስታወሩ። ወንድማችን በእኛ አካባቢ ደግሞ ምላስሽ ጥቁር ነው ማለት ተራጋሚ ነሽ፣ ከአንደበትሽ የሚወጣው ነገር መጥፎ ነገር ነው ምናምን እንደዛ ማለት ነው። አይ መልካም ተራጋሚ። እሺ የምትናገሪ ሁሉ ይሰማሻል ማለት ነው። አይ የተናገርሽው ነገር የበደልንሽ አሁን ለኛ ደግሞ በዛ በበደልንሽ መልኩ ለኛም ደርሶብናል። ስለዚህ አንቺ ያለቀሽውን እንባ ልክ ወደኛ መጥቷል ማለቱ ነው የሚመስለኝ በእኔ። መልካም እሺ። የተናገርሽው ነገር ጠብ አይልም ነው አንድ። ሁለተኛ ደግሞ ተራጋሚ የተናገርሽው ነሽ ነገር የሚል ሁሉ ማሰብ አለ። ይሰማሻል። እሺ የታለምዬ እንደዛ አይነት ነገር አለ። እስቲ አንቺ ደግሞ መልሼ ልጠይቅሽ። አንቺ ጋር እንደዛ ላይ ተራገም ወንድሜ ያለሽ እንደገና የተናገርሽው ነገር ወንድሜ ይፈጸምባቸዋል ከምን አንጻር እንዴት ሊል ይቻላል? ወንድሜ በዚህ አንጻር እውነት በዚህ አንጻር ትንሽ ዘርዘር አድርጌ ለመንገር በጣም ሰዓት ጊዜ ይፈጃል። አዎ አልቅሻለሁ። እውነት ለመናገር ይኸው ጾም ነው። ውሸት ማሸት አልፈልግም። እነሱ ሲሄዱም አብሬያቸው የራሴ ህይወት ይሆናል ብዬ ብዙ ነገር አድርጌያለሁ። በዛን ተበቀይ ሲሉኝ በሱ ዙሪያ አልተበቀልኩም። እኔ ቀና ብዬ ነጋም ማታም እውነት አሁንም ቀደም ብያለሁ፣ በጉንጮቼ እንቦቼ ሲረቱ በጣም አንቅሼ ይፈጀኛል። በዛም ሊፈጀኝ የቻልኩት ሁሉን ተበድያለሁ። በቃ ተበዳይ ነኝ። እህታለም ሰዓት አንፍጭና የጠየኩሽ ጥያቄ ላይ ብቻ አተኩሪ። ሰውየው እንደዛ ሊልሽ የቻለው ምላስሽ ጥቁር ነው ያለሽ ከምን አንጻር ነው? ከሱ ጋር በምን ምክንያት ነው የምትጣዩ? ብዙውን ጊዜ እሱ ላይ እንድታተኩሪ። ትጣያለሽ፣ ጸብ ውስጥ ትገቢያለሽ፣ እንደገና ደግሞ የሆነ ነገር ትናገሪዋለሽ። እሱን ነው የፈለኩት እኔ። እኔ ወንድሜው የኑሮ አጋሪ ነበረ ስንኖር ማለት ነው። ፍሬውን ልንገርና ስንኖር እኔ እየፈራሁ ልጅም ወለዱ። እግዚአብሔር የተመሰገነ ይሁን። እኔ ወልጄ እኔ በወለድኩበት በተከራየሁበት ሴቷን አንጥቶ አስቀመጠ። እሾቴ ይህንንም አልበደልኩም። እየሰራሁ አሁንም ብር እልክለታለሁ። ሴቷ ቤት ተቀምጣ የኔ ልጅ ይዛለኝ ትካና ችግር የለውም። ከዛ ተወይ ልጄን ልላክ ስሜው እንኳን ልላከው ብለው በደለኝ። በጣም ብዙ ነገር ሲበድለኝ አንተ አልኩት፣ ይኸው ጾም ነው እኔ አልዋሽም። አንተ አልኩት በሰማይ አላይህም፣ በሰማይ ቤት አላይህም፣ በምድር ግን እኔ እናንተ ቆመን በምድር ሲቃይ ብዝት ይበልልህ። እኔም እንዳለቀሱ አንተም በህይወት ላይ አልቅስ። መቼም የትም በሄድክበት ኑሮህን እንቅፋት ይሆንልህ። እሾህ እንደሚወጋ እሾህ ይሆንልህ። አይቅናህ። እድሜ ልክን አልቅስ ብዬ ረግመዋለሁ። ይህን አልዋሽም። ይህን ብዬዋለሁ። ይቅርታ ጠይቅ ሲባል ይቅርታ ምን ስለሆነ ነው የምጠይቀው አለ። ራሱ በራሴ ህይወት መቶ ምን ብዬ ጠይቃለሁ አለ። እሺ ጓደኛ አለኝ አልኳቸው፣ ጠሉ። እየተሳለቁ ጉሩባቸውን ፈጥረው ይሳለቁ ነበረ። ጠይቢያም ይሁን እኔ ወደ ፈጣሪ ነማሰው በቃ ይሁን ያንን ብዬ ልጄን ብዬ አላኩትም። የወለድኩትን ልጅ አስሜ ወደ ሀገር
አላኩትም። ያሉት በሰው ሀገር በስደት ነው። አረቦቹ እሺ ሳለቅስላቸው በር ቆይ ይዘጉብኝ ነበረ። እህታለን በር እየዘጉብኝ ይኸውልሽ አሁን የተረዳሁት ነገር አለ። አቤት አንደኛ አዎ ረግሜዋለሁ። እንግዲህ እንደተረዳሁት ከሆነ የረገምሽው ነገር ሲተገብርበት ይመስለኛል ምላስ ጥቁር ነው ያለው አይደል? አዎ ተገብሮበታል። ገና ሳምንት ሳይሆነው ተገበረበት። ሾርጣ ያዘ አዎ ሚስቱ ብር ከፍሎ አስወጣት። እሱ ተያዘ ብር ከፍሎ ወጣ። አዎ በአንቺ ከዛም ላይ ወደ ሴት እየደረበ እንቅፋት ማለት ነው። የሆነበት በህይወቱ። በአንቺ ላይ ሴት እየደረበ ማለት ነው። ወንድሜ መደረብ ሳይሆን መደረብም አልፎ ልጄን እሷ ይዛ ቁጭ አለኝ። እኔ በምከፍልበት ቤት ኪራይ ምን አባቷ ታመጣልኝ ብላ ሙራን ስለሰጣ ይዛ ታመጠኝ። እሺ ልጄን እኔ አሁን ያለው ሱዲ ጥያቄሽ ነው። ልጄን ስኒ እንኳን ጥያቄሽ ወደ ሀገር አልገባም። እህቴ አሁን ጥያቄሽ እዚህ ጋር ምንድን ነው? ለምሳሌ ገብቶሻል። አሁን ምላስሽ ጥቁር ነው አለኝ ከምን አንጻር ነው ብለሻል። ከዛ ይሄ ነገር ደግሞ ከዚህ አንጻር እንደሆነ እንደተራገምሽው ተመለሰልሽ። አሁን እዚህ ጋር የአንቺ ዋና ሀሳቡ ምንድን ነው? የምፈልገው ነገር የኔ ጥያቄሽ ላይ ሀሳቤማ እንድታተኩሪልኝ እዚህ ላይ ልጠይቅ የፈለግሽው የኔ ነገር ሀሳቤማ እኔ የጠየቅኩትማ የኔ ሀሳብ ምን መሰለህ? ለምንን የተነሳ ነው ያልገባኝ። ይሄ ምላስሽ ጥቁር ነው ብሎ የዘጋብኝ ምንድን ነው ነበረ? እህቶቼ እግዚአብሔር ይስጣቸው፣ አንተም እግዚአብሔር ይስጥልኝ፣ መለስልኝ። ይኸው በቃ ተመልሶልሻል እንደረገምኩት አይደል? እያሳየ ነው። በቃ መልካም። አዎ፣ ግን ይኸውልሽ አመሰግናለሁ። ወደፊቱ ትምህርት ልስጥሽ እህታለን። እሺ የሚረግሟችሁ መርቁ መርቁ እንጂ አትርገሙ የሚል ቃል አለ። በእርግጥ ሰውየው ያደረገው ስህተት እጅግ በጣም የሚያሳዝን ነው እንደነገርሽኝ ከሆነ። ነገር ግን ቢሆንም እኛ እንድንራገም ፈቀደልን እንደ ክርስቲያን። ግልጽ ነው። እንደ ክርስቲያን ነውማ አንድ ወንድሜ፣ ነውማ ወንድሜ፣ ግን እኔ ለወደፊቱ ውስጤ ነው የምነግርሽ። እሳት ቃጥሏላ። ገብቶኛል እህቴ። በቀል የማን ነው? የእግዚአብሔር ነው። ተወዳጆቹ ራሳችሁ አትበቀሉ ለቁጣው ፈንታ ሰው እንጂ የሚል ቃል አለ። እኔ ብድር አስለን እመልሳለሁ ያለውን እናውቃለንና ይላል ሮሜ መልእክት ምዕራፍ 12 ቁጥር 9 ላይ። በቀል የማን ነው? የልዑል እግዚአብሔር ነው። አንቺ ባትረግሚው ምንም ባትይውም እግዚአብሔር አምላክ እንደ ስራው ፍዳውን እኮ ይከፍለዋል። አንድ መረዳት ያለብሽ ነገር ይሄ ነው። ለክርስቲያን ልንራገም አልተፈቀደልንም። ሰው ሊበድለን ይችላል። በጣም እጅግ ክፉ ሊሆንብን ይችላል። ነገር ግን እንድንራገም ግን አልተፈቀደልንም። ተረዳሽ አይደል? እንኳን እንድንራገም ይቅርና ሚረግመንን እንኳን መልሰን እንድንራገም ራሱ አልተፈቀደልንም። ሚረግመን እንኳን ሰው ቢኖር ያጥፋ እንዲያድርግ ቢለን እንኳን መልሰን እኛ እሱን ራሱ እንድንራገም አልተፈቀደም። የበደልን ብቻ ሳይሆን የሚረግመንን ጭምር ራሱ። ተረዳሽ አይደል? ይሄ ክርስቲያናዊ ስላልሆነ አንድ። ሁለተኛ ደግሞ የእርግማን መናፍስትም ደግሞ አብሮ ይራገማሉ። በጣም ጥንቃቄ አድርጉ ሴት ወንድሞች። በስሜታዊነት ሆናችሁ እንዳትራገሙ። ለምሳሌ እንበልና ይኸውልሽ ደግሞ የእርግማን መናፍስት ተግባራቸው እንዴት እንደሚተገብሩ ላሳውቃችሁ። እርግማን መንፈስ ምላስ ላይ ይቀመጣል። ከዛስ ምን ይላል? አሁን ለምሳሌ ያ ሰው መንፈሳዊ ሕይወት የለውም እንበል። በቃ የሆነ በቃ ደካማ ነገር ነው፣ መንፈሳዊ ሕይወት የለውም፣ አይጸልይ፣ አይሰግድ፣ እጅግ በኃጢአት ዓለም ውስጥ የተዘፈቀ ነው። አጋንንት የልባቸውን እሱ ላይ ማድረግ ይችላሉ። እና ያ ሰው ጥፋት አጠፋ፣ እኛን አናደደን፣ ብስጭት ታረገን፣ ጥፋት አጥፍቶ ከዛ እኛ ተናደን ምን እንለዋለን? እኛ ጋር ምን አለ ብያቸዋል? የእርግማን መንፈስ። ከዛ በዚህ በእርግማን መንፈስ እንዲህ ልንለው እንችላለን፣ ለመኪና አደጋ ይዳርግ። ምን ይበልን? ለመኪና አደጋ ይዳርግ እንለዋለን። የዚህን ሰዓት ያ ሰውን አጋንንት ሊያጠቁት ይችላሉ። አስቡት፣ ለመኪና አደጋ እስከመዳረግ። ምክንያቱም ክፍት ነው፣ ያ ሰው አይጸልይም፣ አይሰግድም። ሊጠፋ ይችላሉ፣ ሊያጠፉት ይችላሉ። የእርግማን መንፈስ ማለት ይሄ ነው እንግዲህ። እሱን እንዲጠፋ ይፈልጋሉ። እንዲጠፋ ደግሞ ሲፈልጉ የእርግማን መንፈስ ሆኖ በሰው ላይ ሆኖ ይራገሙታል። ማንን? ያንን ሰው። ከዛ እንደ ስራው ይተገብሩበታል ነው። እንዲተገብሩበት አቅም የሚሰጣቸው ምንድን ነው ካላችሁኝ፣ ስራው። ምኑ አልኳችሁ? ምኑ? ስራው እንዲተገብሩበት ስልጣን ይሰጣቸዋል። ለምሳሌ ለመኪና አደጋ
ታዲያ ያ ሰው ሲሞት አያሳዝንም? የአጋንንት ሴራ አለዋ በመሀል። እኛ ስሜታዊ ሆነን ረግመነው ሲደርስበት አያሳዝንም? እና ጥንቃቄ እናድርግ ያልኳቸው አንዱ ይሄ ነው። ወላጆች ልጆቻቸውን ይራገማሉ። ልጅየው አንደኛ መንፈሳዊነት የለውም አይደል? አጋንንት ታዲያ ምን ያደርጉታል? ያንን ሰው ያስጠፉታል፣ ልጃቸውን። ከዛ የገዛ ልጁን አባት ይረግማል ወይም እናት ትረግማለች። አጋንንቱ ደግሞ እናትና አባት ላይ ሆኖ ይራገምና ልጅየው ላይ ይተገብራል። ምክንያቱም ልጅየው ምን ስለሌለው ህይወት፣ መንፈሳዊ ህይወት የለውም። አፈር ያብላ አንተን፣ አፈር ከድሜ ያብላ ስትል እኮ እናት ወድቆ የሚነሳ እኮ አለ፣ ተሰባብሮ የሚነሳ አለ። የለም? አልገጠማችሁም? እንዲህ አይነት ነገር የለም? በየቤት ውስጥ አፈር ያስበላ ኧረ ስትለው ነው ይወድቃል። ይሄ ማለት አጋንንቱ ነው እኮ ቡዳ ዛር እኮ ነው ላይ ያለው፣ እናት ላይ ያለ ቡዳ ዛር እኮ ነው። የሆነ ልጁን ያስጠፋውና ያስተገብረዋል። ከዛ እናት ላይ ሆኖ ይራገማል። አፈር ያስበላ ማለት አፈር አስበላሃለሁ ነው። ከዛ ወድቆ ሰባብሮት ያነሰዋል ማለት ነው። ይሄ ትክክል አይደለም። ለዛ ነው አትራገሙ የሚባለው። እሺ እኛ የምንራገመው ከስሜት የተነሳ ነው። ስሜት ገፋፍቶ ነው የምንረግመው። አጋንንት ደግሞ የሚረግመው ለምንድን ነው? ዓላማውን ለመፈጸም ነው። አጀንዳውን ለመፈጸም ነው። ያቀደውን እቅድ በሚረገመው ሰውየው ላይ ተግባራዊ ለማድረግ ስለሚፈልግ ነው። እኛ የምንራገመው ግን ከስሜት የተነሳ ነው። ከብዙ እልህና ቁጭት የተነሳ ነው። ከምሬት የተነሳ ነው የምንራገመው። ይሄ ደግሞ ተግባር አይደለም። የሚረግሟችሁ መርቆ ያለው ቅዱስ ጳውሎስ ከዚህ አንጻር ነው። ግልጽ ነው እህቴ። ስለዚህ ይህንን የእርግማን መንፈስ ተቃወሙ። አዎ ግልጽ ነው ወንድሜ። እንደዚህ በይ፣ እንዲህ እያልሽ ጸልይ። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼ መዝጊያ ጠብቅ፣ የእርግማን ቃል ከአንደበቴ እንዳይወጣ አንተ ጠብቅ። ወይ ምላስሽ ጥቁር ነው የምትለዋ ቃል አጅሬ ምላስሽ ላይ ሆኖ ስራውን እየሰራ የሚያሳይ ምልክት ነው ማለት ነው። እና አትራገኝ። ግልጽ ነው። እሺ ወንድሜ፣ አይዋ ግልጽ ነው። ቃል ተሰማለ ጸጋውን ያብዛል ወንድሜ። መልካም። በአንደበቴ እንዳልስት መንገዴን እጠብቃለሁ፣ ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ ይላል ዳዊት። ለምን? እንዳልራገም እንዳልሰድብ በአፌ ላይ ጠባቂ አኖራለሁ ይላል ዳዊት መዝሙር 38 ላይ። እና አንደበትሽን ጠብቂ። ይህን ይመስላል። በተረፈ በርቺ። እኛ አፋችንን እንድንገልጽ የታዘዝነው ለምን መሰላቸው? እንድንመርቅበት፣ ጸሎት እንድናደርግ፣ ጌታን እንድንባርክ፣ እንድናመሰግን። ይሄ ነው። መልካም ቃላቶችን የእግዚአብሔርን ቃል እንድናስተላልፍ። ለዚህ ነው አንደበታችን እንድንጠቀም የተፈቀደልን እንጂ እንድንራገም አይደለም ለማለት ነው። እና አፋችን ጠብቁ እህቶቼ፣ ወንድሞቼ። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ የሚል ቃል አለ። አንደበት እሳት ነው የሚል ቃል አለ። አንደበት እሳት ነው፣ በብልቶቻችን መካከል አመፀኛ አለመሆኗል። ስጋን ሁሉ ያሳድፋል፣ የፍጥረትን ሩጫ ያቃጥላል፣ በገሃነምም ይቃጠላል የሚል ቃል አለ። የያዕቆብ መልእክት ምዕራፍ 13 ቁጥር 6 ላይ። እና አንደበታችሁን ጠብቁ ለማለት ነው። ይህን ይመስላል። እሺ ሌላ ሰው ይግባ። እሺ አጸደ ማርያም ግን ድምጻችሁን ከፍ አድርጉ አይሰማም እንዴ? ድምጼ ግን እና ደግሞ ስማችሁን ተናገሩ። እሺ ወለተ ስላሴ አጸደ ማርያም የለችም። እሺ ወለተ ስላሴ ግቢ። አለ ወንድሜ። እሺ ወንድምዬ ቃሎት አሰማን፣ ጸጋውን ያብዛልክ። እኔ የምጠይቅ ጥያቄ ወልደ አማኑኤል ምን መሰለክ፣ የእኔ ሴትዮ በጣም ጥሩ ሰው ነች፣ እግዚአብሔር ይመስገን። ይሄንን ስራ የሰጠችኝ የእመቤቴ ቅድስት ድንግል ማርያም ናት። በጣም ጥሩ ሰው ነች። ሃይማኖቴን ትወድልኛለች፣ ታከብርልኛለች። እና ምልክ ነገር ምንድን ነው? በጣም ድመቶች ታሳድጋለች። በቤታችን በ25 ድመት ነው ያለው። እና ለምንድን ነው ይሄ ነገር ለባዕድ አምልኮ ይወስነዋል? ያን ስልክ ባዕድ አምልኮ ደግሞ ስለው ያው የእነሱ ፈጣሪ ብላ የምታስበውን የራሳቸውን አምላክ ነው እንጂ የምታመልከው ሌላ ባዕድ አምልኮ የለባትም። ግን በጣም ምን በማድረጓ? ሲሞቱ ድመት በማብዛቷ። ድመት አዎ 25 ድመት ነው ያሉት ማለት ነው። እና በዛ ላይ ይወልዳሉ ምናምን ነገር ልጆች በቃ ሁሌ ከባሏ ጋር ጥል ነው፣ ሁሌ ከልጆቿ ጋር ጥል ነው፣ አይፈልጉም። ይብን ከባሏ ጋር 2 ጊዜ ተፋታለች ማለት ነው። እንደውም በሶስተኛው በስንት መከራ ነው የእነሱ ሃይማኖት ጋር ሄዶ ያስለቀቀው ማለት ነው። ስልክ በቃ ግራ የሚገባ ነገር ነው። ለድመቶቿ ስትል ሁሉን ነገር ትተዋለች። ምንድን ነው ይሄ ነገር?
ሲሞቱ ደግሞ በጣም ነው የምታኮርፈው። አሁን ዛሬ አንድ ድመት ሞቶ በጣም ነው ስልክ በቃ ውስጧ የሚቀየመው። መልካም። ስለዚህ ይሄ ነገር ከጥንቆላው ጋር ከመተቱ ጋር እያያዛል ነው። እንደዛ ይሆን እንዴ? እኮ ምንድነው እንደዚህ የሚያደርጋት? ግራ ገባኝ እኮ ስልክ በጣም ነው ግራ ገባኝ። ልጆቹ ምንድነው ለእነሱ ብር ከምታወጪ ለምንድነው ለሰው ማሰጪው ነው የሚሏት። በጣም በወር ባንስ ለእነሱ ወደ 5000 ብር ወደ 4000 ብር ነው የምታወጣላቸው ከዛ ምን ትላለች ሴትዮዋ? ምግባቸውን በፍጹም ሁሌ ባሏን ራሱ ጥል ነው። ከባሏ ጋር ስንት ነው የተፋቱት ማለት ነው። እና ተፋተው የተመለሰው ያው እነሱ ችግር የለባቸውም በሃይማኖታቸው ማለት ነው። እና የሶስት ጊዜ እስከሚሆን ድረስ ችግር የለውም። ሶስተኛው ራሱ ተፋታ ባንተ ሞለታ በስንት መከራ ነው የተመለሰው ማለት ነው። የነሱ ያኔ ህጋቸው ማለት ነው። እና ሁሌ በቃ ከሰውየው ጋር መጣላት ለድመቷ ብላ ነው የምትፈታው። አዎ ቤቱ የእሷ ነው የቤተሰቦቿ ነው። የሆነ ነገር ሲናገር ከቤት ይውጣልኝ ነው የምትለው። ልጆቹንም እንደዛ አሰማቸውም። ልጆቹ ይብን እስከ ማልቀስ ድረስ ነው የሚደርሱ። 3 ወንዶች ልጆች አላት። ለምንድን ነው ድመቶች የማታስወጣው? እኔ ጋር መጥቶ እባክሽ አንቺ ንገሪያት። በቃ ሁሌ ነው የሚያቀርቡልኝ ማለት ብራችን እኮ አለቀ ነው የሚሉት። ሁሌ ብር ነው በቃ ካጣች ትበደራለች ግን ማለት ነው ለድመቶቿ። መልካም የታለምዬ፣ እኛ አሁን እዚህ ጋር አንድ ነገር መረዳት ያለብን ነገር ምንድን ነው? ሁሉንም ነገር ከመተት ጋር ልናያይዝ አንችልም። አንድ የመጀመሪያው እሱ ነው። ሁለተኛ ደግሞ ከመተት ጋር እናያይዝ ከተባለ ደግሞ በአንድ ነገር ነው የምናየው። ያ ምንድን ነው? ብዙ ጊዜ አንድ ሰው በመተት በድመት የተደገመ መተት ካለ ድመትን የመውደድ እና የመጥላት ሁኔታ ሊታይ ይችላል፣ ሊያንጸባርቅ ይችላል። ግልጽ ነው አይደል? ድመትን የመውደድ እና የመጥላት ባህሪ ሊያንጸባርቅ ይችላል። አንድ ከዚህ አንጻር ምናልባት ልናየው የምናይበት ሁኔታ ሊፈጠር ይችላል። ሁለተኛ ሲቀጥል ደግሞ አንዱ ይሄ ነው በቃ ዋናው። ሌላው ደግሞ ከባህሪ አንጻር ሊሆን ይችላል። ድመትን በተለይ ውጮች አብዝተው የማርባት የመውደድ የመንከባከብ ከዚህ አንጻር ሊሆን ይችላል። ስለዚህ በዚህ ይሄንን ብቻ ነው ማለት የሚችለው እዚህ ጋር ግልጽ ነው። እዚህ ጋር ይሄ ብቻ ነው ማለት የሚችለው። ከዚህ ውጪ ማብራራት አልችልም። ሌላ ነገር ይኖርባታል ብዬ የሚለው ነገር እስቲ ያለብኝ ነገር አለ። መልካም ሌላ ነገር ከዚህ ውጪ ምን ሊሆን ይችላል? እስቲ አንቺ ራስሽ አስቢ። ትልቅ ምን ሊሆን እንዴት ነው ይችላል? ሰው ልጅ የሰው ነፍስ እያለ እንዴት ነው 24 ሰዓት ለድመት ብቻ ሰዓቱን ጊዜውን የሚሰጠው ብሩን በድመት ላይ የሚጨርሰው? ግራ በእርግጥ ጤናማ አይደለም፣ ጤናማ አይደለም። የጠላት ሴራ እንዳለ ግልጽ ነው። የጠላት ሴራ እንዳለ ግልጽ ነው እኮ ገብቶኛል። ለምን ለሰው ምስኪኖች አሉ ለምን አትሰጭም ለድመት ከምትሰጪ ነው የሚሉት ማለት። እሷ ግን በፍጹም አንዱ ከታመመ ሐኪም ቤት 3-4 ስትመላለስ ነው የምትውለው ለድመት ብላ። አዳምጪኝ እህቴ በማል እዚህ ጋር መረዳት ያለብን ነገር አለ። ሁለት ነገር ነው ማለት የምንችለው። አንደኛ ለምሳሌ እግዚአብሔር ይገስጽ። እዚህ ጋር ሁለት ነገር ነው ማለት የምንችለው። አንደኛ ለምሳሌ የጠላት ሴራ እንዳለ ግልጽ ነው። የጠላት ሴራ እንዳለ ግልጽ ነው የምልሽ ከሰው ይልቅ እቺ ልጅ ማነች እቺ ሴትዮ ለድመት ነው ቦታ እየሰጠች ያለችው። ይሄ ጤናማ አይደለም። የጠላት ሴራ እንዳለ ግልጽ ነው። ነገር ግን በዚህ መልኩ የሚፈታተናት ከምን አንጻር ነው? ለምሳሌ ትዳር ላይ የሚያተኩር ከሆነ አጋንንቱ 2-3 ጊዜ 4 ጊዜ ፈታለች ብለሽኛል በትዳር ምክንያት። ስለዚህ ይሄንን ድመትን እጅግ አብዝታ እንድትወድ አድርጓት ለትዳር ህይወቷን እየበተነባት ለሰው ክብር እንዳይኖራት እያደረጋት ሊሆን ይችላል። አንድ ከዚህ አንጻር ነው። ከዚህ ውጪ ምን ማለት እንችላለን? ማለት የምንችለው ነገር አለ? መልሽልኝ ካለሽ። ልጆቹ አሁን በጣም ነው የሚንቋት። ይብን እንኳን እንደ እናት ራሱ አያዋትም። በጣም ነው የሚንቋት። ለምንድን ነው እንደዚህ የሚለው ነገር አይሰሟትም። ብትታመም ራሱ ዞር ብሎ አያዋትም። ይብን እኔ ነኝ በቃ ብትታመም የሆነ ነገር የሚለው ማለት ነው። መልካም የመለስኩልሽ መሰለኝ እኮ እህቴ። የአጋንን ሴራ እንዳለ ግልጽ ነው፣ ግን ምን ለማድረግ የሚለውን ተመልከቺ። አንደኛ ከክብር እያነሰች ነው። ሁለተኛስ ትዳሯን እየበተነባት ነው። እነኝን ሁለት ስራዎችን እየሰራ ነው። ግልጽ ካልሆነ እኔ እንጃ ከዚህ በላይ ግልጽ ማድረግ ይቻላል እንዴ? ደማለምዬ ቴንኪው ቃሉ ታሰማልህ። ወልደ አማኑኤል ጸጋውን ያብዛልክ። መልካም አሜን።
እሺ ሌላ ሰው ወንድሜን ልጠይቅ። እሺ ወንድሜን ያጸደ ማርያም ልግባ። አጸደ ማርያም። እሺ ቀጥይ። እሺ ወንድም እህቶች ሰላማችሁ ይብዛ በክርስቶስ። የኔ ጥያቄ ያው ጸሎት አድርጌ ሲበቃኝም ሆነ መልካም ሆነ ድርሳን አድርሼ ልክ አባታችን ሆይ ብዬ ከዛ እናታችን ማርያም ሆይ የሚለው ላይ ስደርስ ልበል አልበል አይታወቀኝም። ስለማይታወቀኝ እንደገና ደግሜ ነው አባታችን ሆይ የምለው እና ደግሞ በጣም ያሾከሽብኛል። ይሄ ከምን አንጻር ነው? ይሄ ነው ጥያቄ። እስቲ ድገሚልኝ። አሁን ጸሎት አድርጌ ሲበቃኝም ሆነ የዘወትር ጸሎት አድርሼ እንደገና የሃይማኖት መሰረት ጨርሼ አባታችን ሆይ እሺ ብስል አባታችን ሆይ ብዬ ከዛ እናታችን ማርያም ሆይ ሰላም ላንቺ ይሁን የሚባለው ላይ ስደርስ ልበል አልበል አልልም፣ አላውቀውም። እንደገና በአዲስ ነው አባታችን ሆይ የምለው። በቃ ብዬ እንዳልኩ አይሰማኝም። ደግሞ ልበል አልበልም አላውቀውም። በዚህ ተቸግሬ ነው። ትኩረትሽ እየተሰረቀ ነዋ። ሀሳብሽ እየተበተነ እሱ ነው፣ ላይ ብቻ እየሰለሽ ነው ነዋ። እናታችን ማርያም ሆይ የሚለው ላይ ስደርስ ብቻ ነው የጠፋብኝ። ሌላውን አስታውሳለሁ። ይሄን ስል ግን ጭራሽ አላስታውስም። ሀሳብሽ እየተበተነ ነዋ። ሌላ ቦታ እያሰብሽ በመሀል እንደዚህ አይነት ነገር አለ ማለት ነው አይደለ? ያሾከሽክብኛል ደግሞ አባታችን ሆይ ስትይ ማለት ነው። ያንን በስግደት በይ ውስጥ የሚጠፋብሽ ከሆነ በመሀል የሚሰረቅ ከሆነ በስግደት ያቺን ፓርት ግልጽ ነው። ወንድሜ አመሰግናለሁ። ጸጋውን ያብዛል። አሜን። ሌላ ጥያቄ? ወለተ ስላሴ ልጠይቅ። ወለተ ስላሴ እሺ ግቢ። ወለተ ስላሴ ሩቅ ሆናችሁ ታወራላችሁ። ኤርፎን ሳትነቅሉ መጀመሪያ ኤርፎን ንቀሉና ጠይቁ። ሪካርድ አድርጌልሃለሁ። በግል እንዳገኝህ ነበር። በግል ነው። ወለተ ስላሴ ግቢ። አቤት ወንድ የኔ ጥያቄማ እሺ እግዚአብሔር ይገስጽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም አንተ ማን ናችሁ? ማን ናችሁ? ውስጥ ያደፈጣችሁ ማን ናችሁ? ሰላም ለኪ እንሰንሰግድ ብለኪ ማርያም ምንን አስተበቅዋኪ እማረዌናዊ ተማይጸነብኪ በእንታ እናምኪ ወያቄ ማቡኪ ማህበረኔው ድንግል ባርኪ ቅድስት ድንግል ማርያም ታጋልጣችሁ። የቤተሰብ ዛር ሌላስ? ሁሉም አሉኝ። የቤተሰብ ዛር ሌላስ? የሌለውም እንጂ ያለ አድርገኝ። ሁሉም አሉ። ሁሉም አይነ ጥላ ቡዳ ዛሮ ስልክ በቃ ሁሉ የመጡት ሁሉ የሌለውም አይነ ጥላ ቡዳ ዛር ሌላስ? የሌለው የለም ሳይሆን ስራ እየሰራችሁ ያላችሁ እየተፈታተናችኋት ያላችሁ ተናገሩ። ማሳመም እናሳማት የቤተሰብ ዛር በጣም እናሳማት። በጣም ነው በምንድን ነው የምታሳማት? በቃ እኔ በሽታው ደሷ ቀጥላታለሁኝ። በቃ እሺ ሰራዊታችሁን ሰብስቡና አውጡ። ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም። በጣም በበሽታ ያሰቃየታል። የበላችሁም አይስማማትም። በጣም ነው የሚረብሻት። ስራ አረቦች ጋር በጣም እንትን አይላትም። የበላችሁ ሁሉም ያስማል። በሽታ ናንሳ በላ ማስታወክ ነው ማስመለስ አቦ አንተ ማስመለስ አይደለም የበላዩ አላስማማም አለሁኝ። የመተት አለሁኝ የለውም የበላዩ ሁላ ጨጓራ ተመስያለሁ። ጨጓራ በሽታ ስወልዳስ በቃ አላንገላታሁት የለም። አሁንም አንተ ራሱ እያዳመጥ በጣም ሳንገላታት። እሺ ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ተነሱ። በሽታችሁን አንሱና ቶሎ ከጨጓራ ከሆዷ ውጡ። ከአይምሯ ከልቧ ከመላ ሰውነቷ ውጡ። ቶሎ ይህች እኮ የእኔ ናት። የእኔ እኮ ናት። የልጅነቴ እኮ ናት። እንዴት ነው የምለካት? ምንም ያንተ የሚባል ነገር የለም። ምንም የለም። ውጣ። ሰብስብ ሰራዊትን
ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ይበቀሏቸው። ውጡ ቶሎ ውጡ ቶሎ ውጡ። በሽታችሁን አንሱና በሽታችሁን አንሱ። በአብ በወልድ በመንፈስ ቅዱስ ስም ውጣ። ሰራዊትን ሰብስብና ቶሎ ውጡ። በአብ በወልድ በመንፈስ ቅዱስ ስም ባትንጀል አልታሰርም ጀል አጋዕዝተ ዓለም ቅድስት ሥላሴ ይበቀልን። ወጣች። መልካም እሺ፣ ካስወጣች አንድ ሰው ይግባ። ድምጻችሁ ከፍ ዝናብ እየዘነበ ስለሆነ ላይሰማኝ ይችላል ድምጻችሁ። ኤልዲ ግባ እስቲ። እሺ ይሰማል? አዎ እያወራ ነው። እያወራ ከሆነ አይሰማኝም። ሚውቴን አንሳ ወንድማችን አውራው። ዝግ ነው ማይክ። ይሰማል? ይቅርታ ይሰማል? እሺ አሁን ተሰምታል። አሁን ተሰምታል። ቀጥል። እሺ ይቅርታ፣ በጣም ይቅርታ። ያለሁበት ስራ ቦታ ነውና ከየት መጀመር እንዳለብኝ አላውቅም። በውስጥ ባገኘ ደስ ይለኛል ቢቻል ከሆነ። በውስጥ በዝቶብኛል ወንድም አለም። በጣም ብዙ እህቶች ወንድሞች ቀጠሮ ሰጥቻቸዋለሁ እና አሁን ቃል አልገባም ለማውራት በዝቷል። እሺ በቃ ብቻ ምን ልላለሁ እግዚአብሔር። እሺ ያው እየበረታሁ ነበርና ምንም ነገር ፍንጭ ሊሰጥ አልቻለምና እና በጣም በትምህርቴ ፈትኖኛል። ትምህርቴን በጣም በቃ ባክኖብኛልና የትምህርት ህይወቴ በቃ እንትን ብሎብኛል። ይቅርታ በጣም ስሜታዊ ስለሆንኩ ድንገት ነው የገባሁት። ከዛ አንድ አባት አሉ ተብዬ አንድ ደብር ላይ ጸጋ ያላቸው አንድ ጥሩ አባት አሉ ተብዬ በሰው እሳቸው ጋር ሄድኩ። ይሄ ህይወት የስግደቱ የጸሎቱ የቅዱስ ቁርባኑ ህይወት እንዳለም ሆኖ ማለት ነው። ከዛ እሳቸው ጋር ሄጄ አገልግሎት ለ7 ቀን ነው ለ8 ቀን ለብዙ ሰው እንደዚህ ለታመመ ሰው አገልግሎት ይሰጣሉና እኔም አገልግሎት ተካፈልኩና ለ8 ቀን ጸሎት ይደረግልንና ቅባ ቅዱስ ተቀብተን እንደገና ደግሞ ጸበል ነው የሚያጠምቁንና በዚህ መሃል ይዞኝ የሄደ ሰው አንድ ነገር ነገረኝና የሆነ ሌላም ነገር እንዳለ ተረዳው። እሳቸው ጋር ይሰማል? አዎ ይሰማል። ከዛ እኔ አገልግሎቱን እንደጨረስኩ በቃ እንደበፊቱ የመንፈሳዊ ተነሳሽነቴ ጠፋ። ከልቤ እግዚአብሔር ፍቅር ጠፋ። ልቤ ድንጋይ ሆነብኝ በጣም። እሳቸው ጋር ከሄድክ በኋላ ነው? አዎ። ከዛ በኋላ በህልሜም ምን አየው? ጅብ ልክ አገልግሎቱን አንድ ቀን ነው ምናምን ልክ እንደጀመርኩ ልጀምር ስል ይመስለኛል ወይ እንደጀመርኩ ጅብ ግቢ ቤታችን ሊገባ 2 ጅብ በጣም የሚያስፈራ ጅብ በአጥር በኩል ሲታገል እኔ ደግሞ ከውስጥ ሆኜ አጥሩን ስገፋ አየውና በህልሜ በቃ እኔ ምንም አልጠረጠርኩም። ዝም ብዬ ሄድኩና አገልግሎቱን ተካፈልኩ። አገልግሎቱ ካለቀ በኋላ ይሄ ሁኔታ ውስጥ ነው ያለሁት። የእግዚአብሔር ፍቅር ከልቤ ጠፋ። በፊት ቅዳሴ ሳስቀድስ ጸሎት ሳደርግ አለቅሳለሁ፣ እንባ አለኝ። በጣም በቃ የእግዚአብሔር ፍቅር አለ፣ የጸሎት ፍቅር ነበረኝ። ይሄ ሁሉ ጠፍቶብኝ አሁን ትግል ብቻ ሆኖብኛልና አንድ ይሄ ነው። ሁለተኛም ስራ ቦታ ላይ ስራም ትንሽ ተበላሸ። ከዛ በኋላ ብቻ ብዙ ምልክት ያለው ቤት ውስጥ ጉንዳን ምናምን ቁጫጭ ነገር በጣም ይወረዋል ቤቱን ስራ ቦታ ላይ እና ጸበል ስረጭ ይጠፋል። ጸበሉን ሳቆም ደግሞ ተመልሶ ይሄ ነገር ይሆናል። ስበረታ ስራ ላይ ጎበዝ ሆናለሁ፣ ስራውም ጥሩ ይሆንልኛል። ከዛ መንገድ ሄጄ ወይ ጉዞ ሄጄ የሆነ ነገር ተፈጥሮ ደግሞ ስሰንፍ ደግሞ ስራውም ያስጠላኛል፣ ሰው ማናገር ያስጠላኛል። ብቻ ብዙ ነውና ይሄን ታሪክ
ይሄን ከመለስክልኝ ለጊዜ ከእግዚአብሔር ጋር ይበቃል። ከዚህ ፈተና እንዴት እንትን ማለት እንዳለብኝ መበርታት ነው ያለብህ ወንድሜ። አንደኛ አትጓጓ፣ ግልጽ ነው። አንተ ማተኮር ያለብህ የመድኃኒዓለም ፍቅር ላይ ነው። እሺ መጀመሪያ ጌታ እንዲህ ብሏል፣ ነገር ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላው ይጨመርላችኋል ብሏል። የምትፈልጉት ነገርን ታገኛላችሁ፣ ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ። ተረዳከኝ አይደል? የጸሎት የስግደት መሰረት መሆን ያለበት የሆነ ነገር ለማግኘት ብቻ መሆን የለበትም። የሆነ ነገር ለማግኘት ብቻ ከሆነ የሆነ ቀን ታቋርጠዋለህ፣ ሙሉ ለሙሉ ታጋድለውን አይተ ማለት ነው። ግልጽ ነው። እርግጥ ነው አጋንንቱ እንዳሉ ከነገርከኝ አንጻር የታወቀ ነው። አሁን የነገርከኝ የቅድሙ ምልክቶች በሙሉ አሉ። ስለዚህ ግን አንተ ማተኮር ያለብህ ገና ለገና እንዲታሰርልህ ወይም ደግሞ እንዲሸኝልህ ወይም ደግሞ የሆነ ችግር እንዲቀረፍ እንደዛ ብለህ ብቻ አይደለም መሆን ያለበት። ዋናው መሰረት መሆን ያለበት የክርስቶስ ፍቅርና ፍቅር ብቻ ነው። እሱ ላይ ነው ማተኮር ያለብህ። መድኃኒዓለምን ለማግኘት ትጋ። መድኃኒዓለምን ለማግኘት በምታደርገው ትግል መካከል ነው ይሄ ችግሮች እየተቀረፉ ጠላትም እየታሰረ እየተሸኘ የምታገኘው ማለት ነው። ግልጽ ነው። እዛ ላይ አተኩር። ለዚህ ደግሞ ወደ መድኃኒዓለም ፍቅር ከሚስብ ትልቁ ጸሎት ደግሞ መዝሙረ ዳዊት ነው። በርትተ መዝሙረ ዳዊትን ሳታቋርጥ የየዕለቱን አድርስ። ግልጽ ነው። ደግሞ አንድ ነገር ተረዳ። መናፍስት በመጋለጥና በመሸኘት ብቻ አይደለም፣ በስውር የሚሸኙ መናፍስቶችም አሉ። ግልጽ ነው አይደል? በስውር ይሸኛሉም ይታሰራሉ። በስውር የሚያስረው ማን ነው የሚል ጥያቄ ሊመጣ ይችላል። ጠባቂ መልአክ ነው አጠገብ ጋር ያለው። ያንተን ብታት እያየ የሚታሰረውን ያስራል፣ የሚሸኘውን ደግሞ ይሸኛቸዋል። ስለዚህ ከአንተ የሚጠበቀው መንፈሳዊነትን ማጠናከር። እሺ አጠናክር እዛ ላይ። ሌላው ደግሞ በጣም እንዳትሸወዱት ወንድሞች፣ ጸጋው ይበዛላቸው እገሌ አባ እገሌ ጋር እንደዚህ አይነት ነገር በጣም በዝተዋል፣ በጣም በዝተዋል። ይሄ ነገር አደጋ አለው። ምዕመኑም ደግሞ የሆነ በቃ የሚፈልገው ነገር መንፈስ እንዲሸኝለት እንዲታሰርለት፣ ከታሰረለት ከተሸኘለት ችግር የሚቀርፍለት እንደዚህ አይነት ነገር ላይ ነው እያተኮርን ያለ ነው። ብዙዎቻችን ግን መሆን የለበትም። ብዙዎቻችን ማተኮር ያለብን እንዴት ወደ መድኃኒዓለም ልቅረብ፣ እንዴት በህይወት ያጣው ችግሬ ይቀረፍልኝ ብለን ያንን ነገር ነው ማግኘት ያለብን። እሺ ግልጽ ነው አይደል? እዛ ላይ አተኩር ወንድሜ። ምክንያቱም አንዳንዶች እኔ ከተረዳሁት አንጻር ካጋጠመኝም አንጻር አንዳንዶች እዛ ጋር ቅባ ቅዱስ እንቀባለን እዛ ጋር ጸበል እናጠምቃለን እያሉ በጣም በእውነት በሚገርም ሁኔታ ያውን በግለሰብ እየሄዱ መናፍስትን በማስወጣት ፈንታ መናፍስትን የሸመቱ ብዙዎች አሉ። እና ተጠንቀቁ መመናን። እና በጣም ጥንቃቄ ልታደርጉ ይገባል። ስሜታዊ አንሁን። ዋናው ትልቁ ነገር ችግሩን ማወቅ ነው። አይሻልም እንዴ? እሱ አይበልጥም? ችግሩ ማወቅ አይበልጥም? እህት ወንድሞች፣ መንፈስ እኮ ቢሸኝ እኮ ሌላው አለ። ያልተሸኙ ስንት መናፍስቶች ይኖራሉ መሰላችሁ? ያልታሰሩ። እንደገናም ደግሞ የእኛን ድክመት እየተጠቀመ እኮ አጋንንት ተመልሶ መግባቱ እኮ አይቀርም፣ ይገባል። የሚሸኘው ተሸኝቶ ሌላ ደግሞ አዲስ ይገባል። ስለዚህ ይሄን ልናውቅ ይገባል። ስለዚህ ትልቁ ነገር አንድ የሚባል አባባል አለ። ሸረሪቷን መግደል ነው ወይስ ድሩን ማጽዳት ነው? የትኛው ነው ዘላቂ መፍትሄ? ሸረሪቷን መግደል ወይስ ድሩን ማጽዳት? የትኛው ነው ትልቁ መፍትሄ? ድሩን ማጽዳት ነው አይደል? ስለዚህ የኛ መንፈሳዊ ህይወት ላይም ነው መስራት ያለብን ለማለት ነው። መንፈስ መሸኘቱ አይደለም ትልቁ ነገር። መንፈስ እኛ ውስጥ እንዲኖር ምቾት እየሰጠው ያለው ነገር ምንድን ነው የሚለውን ነው መዝጋት። ጠላት ምግብ አቅርቦቱን ከዘጋንበት፣ የውሃ ምንጩን ከያዝንበት እጅ አይሰጥም ሳይዋጋ። ምግብ እንዳገኝ ካደረግን፣ ውሃውን ከዘጋን እንዳገኝ የሚጠጣውን ማለት ነው ከዘጋን እጅ አይሰጥም። ሲራብ ይሰጣል አይደል? ልክ እንደዛ አጋንንትም እንደዛ ናቸው። ከምንጩ ማድረቅ አጋንንት ማለት ይሄ ነው። እኛ ህይወት ውስጥ እየተመቻቸው ያለው ነገር ምንድን ነው? እሱን ምንጭ ካልደፈንክ
አጋንንት አንተ ህይወት ውስጥ እንዲመቻቸው የሚያደርገውን ነገር ካላስወገድክ ሸረሪቷን መግደል ይሆናል። ድሩን ማጽዳት ትቶ ሸረሪቷን መግደል ብቻ ነው የሚሆነው የኛ ህይወት። ተረዳሽኝ አይደል? እና ይሄ ነው። አንላቀቅም፣ ዘለቀታዊ መፍትሄ አናገኝም ማለት ነው። ስለዚህ እህት ወንድሞች፣ በተለይ መናፍስት የሚሸኝላችሁ የሚታሰርላችሁ ቆም ብላችሁ አስቡ። ምንድን ነው እኔ ህይወት ውስጥ ለአጋንንት እየተመቸው ያለው ነገር ምንድን ነው? ምንድን ነው? የሆነ ክፍተትማ አለ እኔ ጋር ያላቆምኩት ክፍተት አለ ብላችሁ ገምግሙ። ቁጭ ብላችሁ አስቡ። እኔ ጋር እየተመቸው ያለው ለአጋንንት ምንድን ነው? ራሳቸው እንድትገመግሙ የሆነ መገምገሚያ በር ልክፈትላችሁ። አንደኛ 10ቱ ትእዛዛትን እዩት። ሁለተኛ የመንፈስ ፍሬዎች ገላትያ ምዕራፍ 5ን አንብቡ። ምዕራፍ 5 ቁጥር 19 ጀምራችሁ በዛ እስቲ መርምሩ። የስጋ ስራ የተገለጠ ነው ይላል አይደል? የስጋ ስራ እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር። ይኸው ክርክር። አሁን ክርክር ብዙዎች ጊዜ መንፈስ እንደሚስብ የሆነ እንትን የለንም፣ እንትን አናድርግም፣ አንገነዘብም። ክርክር፣ ጥል፣ ሟርት፣ ጥል፣ ክርክር፣ ቅናት። አሁን ቅናትም ካለ ይሄ አጋንንትን ይስባል። ብዙዎቻችን ግን ትኩረት አንሰጠውም ለቅናት፣ ለክርክር፣ ለጥል። ይሄትን ምን ችግር አለ? ባህሪ ነው የሚመስለን። እነኚህ ነገሮች ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ። ይኸው ቁጣም ይላል። ቁጣ፣ አድመኝነት፣ መናፍቅነት፣ ምቀኝነት። መናፍቅንም መጠራጠር። መናፍቅነት በሁለት መንገድ ይዩት። መናፍቅነት አንድም ሃይማኖት ላይ ማለት ነው። መጠራጠር፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው ይላል። እነኚህ ነገሮች አሉ ህይወታችን ውስጥ። የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት። እንደነኛ ነገር ውስጥ ራሳችሁ መርምሩ። ደግሞ ራሱን እየመረመረ የሚያጠራ ሰው ቅዱሳት መጽሐፍትን የሚያነብ ሰው ነው። እና እነኚህ ነገሮች ላይ ራሳችሁን ገምግሙ ለማለት ያክል ነው። እሱ ነው የሚበጀው ለማለት ነው። ግን መንፈስ ተያዘ፣ ጮኸ፣ ተጋለጠ፣ ይሄ ሊያስጨንቃችሁ አይገባም። እና ዋናው ትልቁ ነገር ማተኮር ያለባችሁ ድሩን ማጽዳቱ ላይ እዛ ላይ ያተኩሩ ለማለት ነው። እሺ ሌላ ጥያቄ ይግባ። እሺ ወለተ አረጋዊ። እኔ ወንድም ጥያቄ ስለ ትዳር ነው ማለት ነው። ኤርፎን ንቃይ። መጀመሪያ ኤርፎን እየነቀልሽ አላደረኩም። ወይም ከፍ አድርጊዋ፣ ድምፁን አስተካክዩ። እሺ ወጥቼ ወይም ድምፁ መጨመር ሰማላሁን ወይ ድምፁን ጨምሪው። እሺ እስቲ እኔ በትዳር ዙሪያ ነው ማለት ነው። ስለ ትዳር ነው። እሺ በፊት ተማሪ ሆኜ የአስረኛ ክፍል ተማሪ ሆኜ ተዳር በቤተሰብ ያም ጥሩ ትዳር ነበር። በምን እንደፈረሰብኝም ትዳሩ በምን እንደተበላሸም አላወኩም። ከሱ ነው የመጣው። ይኸው ትንሽ በቤተሰቦቹ ላይ ትንሽ ጭቅጭቅ ተነሳ ምናምን፣ ያ ትዳር ተበላሸ። ድጋሜ ሌላ በራሴ ወድጀው ተጋባን ማለት ነው። እሺ ከዛ በራሴ ቤተሰብም ብዙም አልፈቀደልኝም። መጀመሪያ እኔ እና እሱ ጓደኛ ነበርን። ከዛ በዛ በጓደኝነት ላይ እያለን የቤተሰብ ፍቃድ ስናጣ ግዴታ ማርገዝ አለብሽ አለኝ። ያንን አረገዝኩኝና ከዛ ቤተሰቦቼ ፈቀዱ። ከዛ ቤተሰቦቼ ፈቅደውልን ድግስም ደግሰው ምናምን ከዛ ሽምግልና ምናምን ልኮ ጨርሰን ተስማምተው ልክ ሰው ተሰብስቦ ድግሱ በተዘጋጀበት ሰዓት 3 ቀን ሲቀረው እሱ ወደ ሳኡዲ ጥሎ ይመጣ ማለት ነው። አገር ገብተን ነበረ በፊት አብረን። ከዛ ሳንጋባ በቃ በምንም አይነት ተአምር ምን እንደተፈጠረ አላውቅም። ድግሱ ተደግሷል፣ ሰዎቹ ተጠርተዋል ምናምን። ምን ብሎ ወጣ? እሱ ሲወጣ መጀመሪያ
ጌጥ እየገዛን እያለ ማለት የጋብቻ ቀለበት የለንም ነበረ። የጋብቻ ቀለበት ልንገዛ ወርቅ ቤት ሄድን ማለት ነው። ምክንያቱም አይ እሱ ምን ብሎ ወጣ? ዝርዝሩን ታዩና ምን ብሎ ወጣ? ሲወጣ ለምን ወጣ? ድግስ እየተደገሰ ተቀጣጥራችሁ ልትጋቡ ምንም እንዴት ሊወጣ ምክንያት ቻለ? የውጭ ወርቅ ለምን የውጭ ወርቅ የጋብቻ ቀለበት ጠየቀችኝ በሚል ነው። በቃ ሌላ ምን ነገር ምንም ምክንያት የለውም። በዛ ምን ተነጋግረንበት ጠየቀችኝ? የጋብቻ ቀለበት የውጭ ይሁን ብዬ ይህንን ጥያቄ ያነሳው ማለት ነው። ወርቅ ቤት እንዳለ ቆመ። ከዛ እሺ አጠገቡ ያለው ያክስቱ ልጅ እንዴት የውጭ ወርቅ ትጠይቃለች? እንግዲህ ሌላ ወርቅ ለመግዛት የራሳችን ህይወት ማስተካከል አለብን ምናምን ብለን ሌላ ወርቅም ስላለኝ እኔ ያንን አለኝ የጋብቻ ቀለበት ብቻ የውጭ እንግዛ ምናምን ብዬ ይህንን ያልኩት። ከዛ እኔ ምን እንደተነጋገሩ አላውቅም። ሁለቱም ፊታቸውን ከፍቷቸው አየኋቸው ማለት ነው። ከዛ እሺ በቃ አንቺ ትዳር አትፈልጊም ማለት ነው ምናምን ብሎ ይችን ጥያቄ አነሳብኝ። እኔ እንደዚህ አይደለም ምናምን ብዬ በቤታችን እሺ መጣ። በዛም የውጭውንም ወርቅም አልገዛምም የሀገር ውስጥ ወርቅ ገዝተን ቤታችን ተመለስን። ከዛ ምንም ጥያቄ የለም፣ ጸብም አልተነሳም፣ ምንም አልተባለም። ቤተሰቦች ደግሰዋል፣ የእሱም ቤተሰቦች ደግሰዋል። ከዛ ብድግ ብሎ ወደ ሳኡዲ መጣ ማለት ነው። ከዛ ቤተሰቦቹ እኔም መጥፎ ሴት አስመስለው ወይም አስገድለዋለች ተብሎ ሁሉ ፍለጋ ተፈለገ በከተማ ውስጥ ማለት ነው። በስላሴ ስም አይሰማችሁም ድምጼ? ይሰማል ወንድሜ። አሁን ይሰማል። ቅድም አይሰማም ስላችሁ እየተሰማችሁ አልነበር ማለት ነው። ይገርማል። ተቋርጧል። ይሰማል። እሺ ከዛ አለሽ እህቴ? አለው እኔ የምልሽ እህቴ ያኔ እንግዲህ ወርቅ እያማረትሽ ነው ማለት ነው ባጭሩ። እኔ በሀገር ውስጥ ወርቅ አልዳርም በሀገር ውጭ ወርቅ ነው የምዳረው እያልሽ ነው። አዎ ምንም ሌላ ወርቅ መግዛት ስለማንፈልግ ልጅም ወደፊት አሳዳጊ ነን ብዬ ስላሰቡ የጋብቻ ወርቅ ብቻ የውጭ ወርቅ ይሁን፣ ሌላው ወርቄ የውጭ ነው። ስለዚህ ይህንን ብቻ እንግዛና እንመለስ ሳልኩት ማለት ነው። ከዛ ስለው እንዴት የውጭ ወርቅ ትጠይቃለች ምናምን ብለው ቆይ ግን እዚህ ጋር እህቴ የውጭውን ወርቅ የፈለግሽበት ምክንያት ምንድን ነው? እስኪ ግልጽ በደንብ ብታደርጊው። ከሀገር ውስጥ ወርቅ የውጭ ወርቅ ይሻላል እሱን እናድርግ ያልሽበት ምክንያት? እኔ የውጭ ወርቅ ቢሆን ጥሩ ነው ብዬ ያልኩት አንደኛ ሌላው ወርቅ እንዳለ በሙሉ የውጭ ወርቅ ነው ማለት ነው። ስለዚህ ሌላ ጌጣጌጥ እንገዛም ሌላም ወጪም የለብንም። ልብስም ግዢ ሲላይ ከዚህ እየወረድኩ ልብስ አለ ወይንም ይህንን እንትን ማለት እንችላለን። እኔ የልጅ እናት ነኝ ነገ ጠዋት። ስለዚህ ብዙ ወጪ አናወጣም። ብቻ ይሄንን የውጭ ወርቅ 2 ግራም ወርቅ ግዛ ብዬ ይሄንን ብዙ ወጪ አናወጣም። አዎ ከዚህ ውጪ ሌላ ብዙ የምንፈልገው ነገር የለም ብዬ ብዙ ወጪ ላለማውጣት ነው የውጭ ወርቅ ያልሽው? አይደለም ወንድሜ፣ ሌላ ሌላውን ጌጣጌጥ ትተን ይሄንን ብቻ ሌላው የውጭ ወርቅ ስለሆነ ልክ ይሄ በዛን ሰዓት ደግሞ ቢያንስ 3000 ምናምን ብር ቢሆን ነው በዛን ወቅት ማለት ነው። ከዛ ግን በዛውም ልክ ደግሞ ያንን ገንዘብ ማግኘት ቀላል አይደለም አይደል? ሁለታችንም ከውጭ ነው የወረድነው። ሌላ ጌጣ እንገዛም ይሄንን ልክ ከሌላው ወርቅ ጋር ይመሳሰል ብዬ ጠየቅኩት ማለት ነው። አይ ይህንን አናደርግም ሲለኝ እሺ ነው ያልኩት። ተስማማሁ። እሺ በቃ ብዬ ይህንን ተስማማሁ። ተስማምቼም ግን ፊታቸው ሁለቱም ከፍቷቸዋል ማለት ነው። ያክስቱም ልጅ እሱ ከፍቷቸዋል። ከዛ ቤታችን መጣን ማለት ነው ትተን የሀገር ውስጥ ወርቅ ገዝተን። እሺ ከዛ ከተመለስን በኋላ ከ3 ቀን በኋላ ወደ ቤተሰብ ልንሄድ ነው። በቃ ለቤተሰብ የሚያደርገውን ጌጣጌጥ ገዝቷል። ሌላውን ሁሉንም ነገር አሟልቷል። ከዚያ በኋላ እሱ ወደ ሳኡዲ መጣሁ ብሎ ስልኩንም ፓተርኑን ያሳየኛል። ለምንድነው ስልክ ፓተርን የምታሳየ እያልኩኝ ያለውን ነገር ይነግረኛል ምናምን። ምንድነው ምን ተፈጥሮ ነው ማለት ምን አስበህ ነው ምናምን ብዬ እኔም ብዙም አልጠረጠርኩም። እሺ በቃ ችግር የለውም ለምን ታሳየኛለህ የስልክህን፣ እኔ ስልክህን አልፈትሽም ምናምን እያልኩት ቁልፎች ምናምን የቤት ቁልፍ ምናምን
እና ያንን ሲያሳየኝ እኔም አልጠረጠርኩም። ልክ ከሰዓት እየተደወለለት ስልኩ አጠገቤ ቁጭ ብሎ ሲደወልለት እሰማለሁ። ከዛ ብድግ ብሎ ወደ ውጭ ሲወጣ ለምን ትወጣለህ? እዚህ ማውራት ትችላለህ ስለው አይ የስራ ስልክ ነው ምናምን ብሎ ወጣ ማለት ነው። በዛው ስልኩን እያወራ ወጣ። ከዛ ሲፈለግ ብጠይቅም ማንኛዎቹም ዘመዶቹ ጋር ብጠይቅ የለም ማለት ነው ልጁ። ወደ ሳውዲ ወጣ ባጭሩ። ከዛው ወደ ሳውዲ መጣ ማለት ነው። ከዛ ቤተሰቦቹ እኔም መጥፎ ሴት መሰቢያቸው ያስገደልኩትን ብዙ ነገር መሰላቸው። ብዙ ፈተናዎች ደረሱብኝ። እግዚአብሔር ይመስገን ፖሊሶቹም ይቺ ልጅ መጥፎ ሰው አይደለችም፣ ነፍሰ ጡር ናት፣ እንዴት የልጇን አባት መጥፎ ነገር ታስባለች ብላችሁ ነው ብለው እነሱም እንትን አላሉም። ቤተሰቦችም እኔን ለማረጋጋት ሞከሩ። ቤተሰቦቼ ወንድሞችም እኔን ለማጥፋት የፈለጉ አሉ። ምክንያቱም የቤተሰብ ክብራቸው ተነካባቸው። ብዙ ፈተና አለና በቃ መፈጠሬን እስከምጠላው ድረስ ሆንኩኝ። ያም ነገር አለፈ፣ ወለድሁኝም። ከዛ ልጄን ማሳደገው ብዙ ነገር በቃ እሱን እንኳን ስሙን ማንሳት ምንም ነገር አልፈልግም፣ ግን ክፉ ነገር በሱ ላይ ሲያነሱ አልወድም ነበር። ከዛ እዚህ መጥቼ ስጸልይ ስሰግድ 3 ዓመት ሆነኝ። አሁን ልክ በ3 ዓመቴ የሆነ መንፈሱ ሲያዝ መተት ነኝ፣ የትዳር መተት ነው አለ። ያኛውም ትዳር የተበላሸው በመተት ነው። አሁንም ደግሞ ይሄኛው የተበላሸው በመተት እንደሆነ እና ደግሞ እሱ ጋር ያሉት አይነ ጥላ መንፈስ የሴት አይነ ጥላና የኔም እንደዚህ እንዳደረገብን ብዬ አሰቡ። ይህንን ተመንፈሱ ነው መንፈሱ ነው አንተ ጋር መጥቶም አይደለም የተጋለጠው። ግን እኔ ምልሽ ግን እህቴ እዚህ ጋር ጥያቄ ልጠይቅሽና አስቀድሞ ለማርገዙ ላይ እንግዲህ ቅድም እንደነገርሽን ከሆነ ከጋብቻ በፊት ጽንስ እንደተያዘ ነው አይደል? ያ ምክንያት ለምን ነበረ? ቤተሰቦቻችን ስላልፈቀዱልን በቃ መጨረሻ ላይ ውሳኔ አድርገው የኔ ቤተሰቦች እንዲሉ ነበር ያደረግነው። መልካም። ስለዚህ አንዴ ተረግዟል። እንግዲህ ወደ ጋብቻው ግድ ነው እንዲባል ነው። አዎ ይሄ ነበር አይደል? ሀሳባችን በጣም ስለምንዋደድ። መልካም። እሺ ታለም የትዳር ዕድል መተቱ እንዳለ ሆኖ ይኖራል። እንደዚህ አይነት ነገር ላይ ስራውን ይሰራል አጋንንት። ሰዎች አብዛኛውን ጊዜ እየተፋቱ የሚጋቡት በትዳር ዕድል መተት ጣጣና ሴራ ነው። ይሄ የታወቀ ነው። የትዳር ዕድል መተትም ይኖራል። እንደገና ደግሞ አብሮ የተወለደ ዛር አይነ ጥላም ይኖራል። እሱ ጋርም ሆነ አንቺ ጋርም ሊኖር ይችላል። ይሄ የአጋንንቱ ፈተና እንዳለ ነው፣ ግልጽ ነው። ግን ችግሩ ምን መሰለሽ እህቴ፣ መሰረት የለውም። ግንኙነታችሁ ሁሉ ብልሽት ያለ ነው ማለት መሰረት የለውም። የሆነ እንደ ሃይማኖትሽ አልተጓሽም። መጀመሪያ የሚቀድመው ማን ነበረ? እግዚአብሔር ነበር አይደለ? ፈጣሪ ነበረ የሚቀድመው። በየትኛውም ግንኙነታችን ፍቅር ሳይሆን ፈጣሪ ይቀድም ነበረ። አንዱ እሱ ነው እና የሆነ አጋንንቱም ያንቺንና የእሱን ግንኙነት እንዲቆጣጠሩ እድል ይሰጣል። ግንኙነታቸው ምንም ጥያቄ የለም፣ የተከፈተ በር ነው ማለት ይቻላል ባጭሩ። ሌላው ደግሞ ወርቅ ያነሳሽው ነገር እሱ ምክንያት ነው። ግልጽ ነው፣ ምክንያት ነው። ለማን ላይ ሲፈልግ ሚስት ላይ ሆኖ የሆነ ነገር ይናገራል፣ ባል ላይ ሆኖም የሆነ ነገር ይናገራል። ያንን ምክንያት ያደርጋል። ለምሳሌ ሚስት የሆነ ነገር አሁን አንቺ ይሄን ነገር ስትናገሪ እሱ ደግሞ እሱ ላይ ሄዶ ደግሞ እንዲህ ትላለች እንዴ፣ እንዲህ ታስመኛ፣ እንዲህ ትላለች እንዴ፣ ዛሬ እንዲህ ካለችን ነገ ደግሞ ፍላጎቷ መዘዟ ብዙ ነው፣ ኧረ ተዋት፣ እንዲህ አይነት ሀሳብ ሊያመጣበት ይችላል በውስጡ ማለት ነው። ያኔ እሱም ይሄ ነገር ይሄን ሀሳብ እንዳያሸንፍ ደግሞ እሱ መንፈሳዊነት የለውም። አንቺም ደግሞ ልክ እንደዚሁ ማለት ነው። በእርግጥ እሺ ማለትሽ ፈቃደኛ መስማማትሽ እንደዛ ካልክም እሺ ችግር የለውም ማለትሽ ጥሩ ነው። ግን አሁን እዚህ ጋር ይሄን ነገር ግንኙነታችሁ ከቁጥጥርሽ ውጪ እንዲሆን ያደረገው ምንድነው? መሰረቱ ላይ የተበላሸ ነው መጀመሪያ። ግልጽ ነው። መሰረቱ ላይ የተበላሸ ነው። ወላጅ ግን እኮ እምቢ ሲል አይሆን የሚልበት ምክንያት አለው አይደል? የራሱ የሆነ ምክንያት። ለምሳሌ ዝምድና ካለ የቅርብ ዝምድና ካለ አይሆንም ይላል። በአንዳንድ ምክንያቶች ሊሆኑ ይችላሉ። ምናልባት እንደዚህ አይነት ከሆነም አንዳንዴ ወላጅን ማዳመጡ መልካም ነው ለማለት ያክል ነው። ግን
ምናልባትም ወላጅ አንዳንዴ ደግሞ በዘረኝነትም አይቶት ወይም ደግሞ እሱን ምን አለው ብሎ ከሀብት አንጻር ማነጻጽሮ እምቢ የሚልበት ጊዜም አለ። ግን አንዳንዴ ደግሞ ወላጅ ትክክል የሚሆንበት አለ ልላችሁ ፈልጌ ነው። አንዳንዶች ወላጅ ልጆች አሸንፈው አረ እናንተ የቅርብ ዘመዶች ናችሁ እንዳትጋቡ ሲባል በግድ ታነቁና ምቱ ከፈለጋችሁ ብሎ ወላጅን ራሳቸው እዛው የሚጋቡ አሉ። ይሄ ደግሞ ዋጋ ያስከፍላል። ማለቴ ዋጋ ያስከፍላል ስላችሁ በምትወልዱት ልጅ ዋጋውን ታያላችሁ፣ ፍዳችሁን ነው የምታዩት። በተለይ በዝምድና ጋብቻ በምትወዱት ልጅ እግዚአብሔር ዋጋችሁን ነው የሚከፍለው። ወይ ልጅየው ልጅ አይሆናችሁም፣ ወይም ደግሞ ሲቀጥል ትዳሩም ትዳር አይሆንም። እርስ በርስ መናቆር ነው ያለው እና አንድም ደግሞ ኃጢአት ነው። ስለዚህ እንደዚህ አይነት ነገር ውስጥ እንዳንገባ ልንሰማ ይገባል። ምናልባት አንቺ የአንቺ ምክንያት ያው ወላጆችሽ እምቢ ያሉበት የሚሉበትን ምክንያት ባላውቀውም ግን አንዳንዴ ለሌሎቻችሁ ጭምር ነው የምናገረው። እንደዚህ አይነት ንግግር ወላጅን የምናዳምጥበት ሁኔታ ሊፈጠር ይገባል ነው። ከምንም በላይ ደግሞ ማን ይቅደም በግንኙነት መሀል እግዚአብሔር ፈጣሪ ይቅደም። እሱ ነው እግዚአብሔር ይቅደም። አይሽ አይደል እህቴ? ይሄ አካሄድሽ አሁን አልጠቀመም። ጽንስ ይፈጠር ከዛ በኋላ እናሳምን። እሱ አሁን ይሄ ለዚህ ዳረገሽ። መጀመሪያ መቅደም ያለበት ማን ነው? ፈጣሪ። በጸሎት ጠይቀን በቤተ ክርስቲያን ስርዓት ንስሐ ገብተን ድንግልና ካለንበት ተክሊል ዘውዳችንን አክሊላችንን ደፍተን ካልሆነም ደግሞ በቅዱስ ቁርባን በጌታ ስጋና ደም አንድ ስጋ ሆነን እንደዚህ ነው መጋባት ያለበት። እንደዛ ቢሆን ኖሮ መንፈስ ቅዱስ ይቆጣጠረዋል። ግን ከመጀመሪያው የተበላሸ ነው። ይሄ ምንድነው? የአንቺ መንፈሳዊ አለመሆን የእሱ መንፈሳዊ አለመሆን ለዚህ ዳረገ እና ከወደፊቱ ስህተትሽ ተማሪ። አሁን እንዴት ነው ታዲያ ግንኙነታቸው? እና እኔ እና እሱማ አሁን ላይ ተለያይተን ልጃችን ራሱ አሁን 8 ዓመቷ ላይ ያዘች ማለት ነው። ትዳር ይዛል። እሱ ስንት ዓመት ሆነች? 8 ወር ነው 8 ዓመት? ልጃችን የ8 ዓመት ልጅ ሆነች አሁን ማለት ነው። 8 ዓመቷን ያዘች። እሺ። ልጅቷንም አያውቃትም። በስልክ ነበር የሚያውቃት። በስልክ በጣም ነው የምትወደው ማለት ነው። በጣም በቃ አጠገቧ ሆኖ ያሳደጋት ነው የሚመስለው። ለሱ ፍቅር አላት። ሌላ ይዞ ማን ነው እሱ? ሌላ ይዟል። ሌላ ትዳር ውስጥ ገብቷል። ሌላ ትዳር ይዞ በለው ላይ ዘማዊ ሆና ሌላ ወንድ ጋር ሄደችበት። የዝሙት መንፈስ ይሁን አላውቅም። በአግብቷት ቤተሰብ ምናምን 80 ምንትን ብለው ከዛ ሌላ ወንድ ጋር እየሄደች ልጅቷ እንትን አለች ማለት ነው። ትዳሩን ታባለችበት። አሁን ነው ይኸውልሽ ሰዓቴ አልቋል። ልቋጭልሽ ብዬ ነው ይችን የጠየኩሽ ጥያቄ። እዚህ ጋር ይኸውልሽ ምን ማድረግ አለብሽ? 2 አማራጭ ነው ያለሽ። እሱን የምትወጂው ከእሱ ጋር አብሮ መኖር ፍላጎትሽ ካለ መጀመሪያ ሱባኤ ግቢ። እሺ ሱባኤ ግቢ። ከዛም ምን ሆነ ታዲያ መልሱ? ልክ እኔና እሱ አብረን ለመኖር ተከራየንበት ግቢ ውስጥ ነው በቃ ማድረው ማለት ነው። ማለት ህልም የማየው እዛ ግቢ ውስጥ ነው። እሺ መልካም። ምን ታደርጋለሽ መሰለሽ? አሁን በጸሎት ማሰብ አንደኛ፣ ሁለተኛ ከሱ ጋር በግልጽ መነጋገር፣ በመንፈሳዊ ቅርርብ ተቀራርባችሁ እሱ ወደ መንፈሳዊ እንዲመጣ ከቀድሞ ስህተታችሁ እንድትማማሩ አንቺ መንፈሳዊ ሆነሽ ቀረቢው። መጀመሪያ ራስሽ ላይ ስሪ። መንፈሳዊነትሽን አጽኚ። ሃይማኖተኛ ሁኚ። ጥብቅ ሃይማኖተኛ ሰው ሁኚ። ሴት ሁኚ። አንቺ መጀመሪያ ክርስቶስን ከያሽ ምንም የምታጭው ነገር የለም። መጀመሪያም ይሄ ሁሉ ያጣሽው አስቀድመሽ ክርስቶስን ስላጣሽ ነው፣ ስላልያሽው ነው፣ እሱን ነው። ስለዚህ ከመድኃኒዓለም ጋር ያለሽን ግንኙነት አጥብቂ። ግልጽ ነው። መዝሙረ ዳዊትን ቋሚ አድርገሽ ጸልይ። አንድ ተግባራዊ እንድታደርጊ ይፈልጋል። አሁን የምነግርሽን ነገር መዝሙረ ዳዊት ቋሚ የሆነ ጸሎት ይሁንልሽ። ውዳሴ ማርያምና መዝሙረ ዳዊት የስግደት የአምልኮ ህይወት ይኑርሽ። ይሄ ህይወትሽ ይስተካከል። ግልጽ ነው አይደል? ሁለተኛ ሲቀጥል ንስሐ እየገባሽ ኑሪ። ንስሐ እየገባሽ ኑሪ። ሁለተኛ ሌላው ደግሞ እሱ ጋር ስትገናኝም ደግሞ ልክ እንደዚሁ በመንፈሳዊ ግንኙነት ነው ማግኘት ያለብሽ። አንዱ ይሄ ነው። እሱ ወደ መንፈሳዊነት ሲመጣ ብቻና ብቻ ነው ከእሱ ጋር መኖር የምትቀጥዩ። አንድ መረዳት ያለብሽ ነገር ይሄ ነው።
አይፈልግም። ጭራሽ ለማውራት እንኳን ራሱ እሺ በቃ ምን አይፈልግም። የእሱን መንፈስ ልክ እኔ እሺ ከኔ ወደ እሱ ይሄድ የዝሙት መንፈስ ብዬ ስቀጠቅጥ ተስቶኝ ልክ እሱ ጋር ያለህ ብዬ ስቀጠቅጥ በአማርኛ ተስቶኝ የእሱ መንፈስ በሙሉ እኔ ጋር መጥቶ ገቡ ተስቦብን እሺ ማለት ነው። ከዛ ሲገቡ እኛ ነን አይነ ጥላ እንዲጠላሽ የሚያደረግነው እኛ ነን። አንቺ ሲያስብክ እሺ እሺ እንትን ይላል እያለ ይለፈልፋል እኔ እሱን ጋር ለመለወጥ ምን መሰለሽ የምታደርጊው? እሱን ለመለወጥ ስመ ክርስትና አለው አይደለ? የለውም። ስመ ክርስትና የለውም። አዎ እንዴት ጭራሽ ክርስቲያን አይደለም ጭራሽ እንዴ? ንስሐ እንድትገባ ብዬ ራሱ ስደውልለት ራሱ ስልኬንም አያነሳምም። ልክ ቀጥታ ምንድነው ካነሳ ደግሞ እኔ ከአንቺ ጋር ትዳር መያዝ አልፈልግም ብሎ ይሄንን ጥያቄ ብቻ መልሶ ነው የሚዘጋው። እኔ መልካም ንስሐ ግባ ነው ያልኩት። መልካም። አሁን የምታደርጊው ምን መሰለሽ? አንደኛ በሱባኤም ትጠይቂያለሽ፣ እሱ ያንቺ ከሆነ ወደ አንቺ እንዲያቀርብልሽ ማለት ነው። ይሄን አድርጊ። ሁለተኛ ሲቀጥል ደግሞ በእያንዳንዱ ስግደትሽና ጸሎትሽ የለም ዓለማዊንም ስም ቢሆን እያነሳሽ መስገድና መጸለይ። ጌታ ሆይ ይሄ ሰው ወደ እኔ ከሆነ ልቡን ለንስሐ ሕይወት ክፈትለት፣ ወደ እኔም እንዲመጣ አድርገው እያልሽ ተማጸኝ። የምትችውን ጥረት አድርጊ አብረሽ እንድትገናኝ ማለት ነው። ስሙን ነገር እየዞርኩ ግን እየተገርኩኝ እስካሁን መልካም። ነገር ግን ለሁለተኛ ጊዜ በጣም አጥብቄ የምነግርሽ ነገር ምንድን ነው? ያለ እግዚአብሔር የሚሆን ነገር የለም። ያለ እግዚአብሔር ትዳርም ቢሆን ምንም ነገር መጀመር አይገባም። እሺ፣ ከመጀመሪያው ስህተትሽ ተማሪ። እንደ ሁለተኛ ትዳር እንኳን ማሰብ እንኳን ብትፈልጊ ያ ሰው ወደ ህይወትሽ የሚመጣው አካል ምን መሆን አለበት? ንስሐ ገብቶ ስጋው ደሙን ተቀብሎ በመንፈሳዊ ህይወት ነው መኖር ያለበት። ካልሆነ ግን አሁንም ያፋታል። ምን ያደርጋል? ያጋባል። አሁንም ያጋባል፣ ያፋታል። አሁንም ያጋባል፣ ያፋታል። እና ጥንቃቄ እናድርግ ለማለት ነው። ግልጽ ነው። በተለይ አሁንም እዚህ ጋር የሆነ አንድ ማሳሰቢያ ሰጥቼ ላብቃ። በእጮኝነት ህይወት ያላችሁ እህቶቼ፣ በእጮኝነት ህይወት ያላችሁ አንድ ጥሩ ምክር ልምከራችሁ። በእጮኝነት ያላችሁ እህትም ወንድሞቼ፣ አንዲት ሴትን ቀርበ ሊሆን ይችላል፣ አንድ ወንድን ቀርበሽ ሊሆን ይችላል። ልጁ ዓለማዊ ነው። ንስሐ ግባ ስትይው አይገባም። ጸልይ ስትይው አይጸልይም። ስገድ ስትይው አይሰግድም። ምንም ነገር የሆነ ልዩነት የለውም። በአጭሩ ምንም መንፈሳዊ ህይወት ጠብት ምንም የሆነ ለውጥ አያሳይሽም። አንተም እንደዚሁ ላታሳይ ትችላለች። ወንድሜ እህቴ፣ ያለህበት ህይወት ገና አልተጋባ። ምን አይነት ህይወት ነው? የመጠናናት ነው፣ የእጮኝነት ህይወት ነው። አልተጋባህም። ስለዚህ ምን ማድረግ ትችላለህ? ልጁ መንፈሳዊ ማይሆን ከሆነ ፍታ፣ ፍቺ፣ ተይው በቃ። ግን መንፈሳዊ አለመሆኑን እያወቅሽ አትግቢ። አስምሩበት እዚህ ጋር። እሺ እህት ወንድሞች፣ በጣም የሚታገሉት ወንድሞች ስላሉ ነው። ምንም አይሆንም ያ ሰው ወይ እሷ አትሆንም፣ ግን ይታገላሉ። መጨረሻ ላይ ግን አብረው ይገባሉ እያወቁ ማለት ነው። ትዳር ማለት የሆነ በእርግጥ መንፈሳዊ ሰው ላታገኙ ትችላላችሁ፣ ግን መንፈሳዊ መሆን የሚችል ሰው ማግኘት አይቻልም? መልሱልኝ። ማስተማርም ይቻላል ይገኛንም። መንፈሳዊ ሰው ላናገኝ እንችላለን፣ ግን መንፈሳዊ መሆን የሚችልና የሆነ ልዩነት አለው የለውም? አለው ወንድማችን፣ በደንብ አለው። መሆን የሚችልና የሆነ ከተገኘ ጥሩ ነው። እሱ በቃ ሊበላ የደረሰ ምርት ነው በሉት፣ የደረሰ ምርት ነው በሉት። እሱ የተዘጋጀ ነው። እንደዚህ ያገኘ ሰው በጣም እድለኛ ነው። ግን መሆን የሚችልና መሆን የማይችልን ደግሞ ለዩ። መሆን ከማይችል ሰው ጋር አትታገሉ ነው። ተረድታችሁኛል አይደል? ሀሳቤን አግኝታችሁታል? አዎ። መሆን የሚችልና መሆን የማይችል አለ። ብዙ እህት ወንድሞች እለውጠዋለሁ ከጊዜ በኋላ ይመለሳል እያሉ እድሜያቸውም ይፈጁዋሉ።
መሆን ከማይችል ሰው ጋር እየታገሉ ማለት ነው። የመለየቱን መብት አለ፣ የመቀጠሉን መብት አለ። የመለየቱን መብት አለሽ፣ ምክንያቱም እጮኝነት ውስጥ ነው ያለሽው። እጮኝነት ደግሞ የሚዘልቅም ነው፣ ልናዘልቀው የምንችል ነው፣ ልናቋርጠው የምንችል ነው። እሺ ተረታሽኛል አይደል? መቼ መሰላችሁ ማንለያየው? የማንለያይበት ደረጃ የምንደርሰው ቤተክርስቲያን ቃል ስታስገባ ላልለየው ቃል እገባለሁ፣ ላልለያት ቃል እገባለሁ ብላችሁ ቃል ከገባችሁ ቤተክርስቲያን ካጋባሽ በኋላ አትለያዩም። ያኔ ጸባዩ እንደዚህ ሆነ እንደዚህ እያለን በረባ ባረባው መለያየት አንችልም። ከዛ በኋላ ግን እጮኝነት ህይወት ውስጥ እያለን ግን ያንን ሰው ወደ መንፈሳዊ ህይወት መምጣት ማይችል ከሆነ ጭራሽ እያያችሁ እንዳትገቡ ወደ ትዳር ህይወት። ፈተና ነው የሚሆንባችሁ። እና የታጠበ ካገኘ በቃ የታጠበ ነገር አለ አይደል? መሬት ላይ የወደቀ አጥቦ ጥቅም ላይ ማዋል ይቻላል አይደል? ግን ጥቅም ላይ ማይውል ነገር ደግሞ አለ። እሱን አናጥበውም፣ ለማጠብም አንታገልም። ልክ እንደዚሁ ነው። ውሰዱት። ይሄን ትዳር ህይወትም ስትመርጡ እጮኛ እንደዛ አድርጋችሁ መሆን የሚችልና ማይሆን የሚችለውን እየለያችሁ ለማለት ያክል ነው። ከምንም በላይ ደግሞ አጥብቃችሁ ጸሎት አድርጉ። እውነተኛ የትዳር አጋር የሚገኘው ከእግዚአብሔር ነውና ይህንን መልእክት ላስተላልፍላችሁ እወዳለሁ። ደግሞ ሳትጋቡ አታግቡ። ይቅርታ ግን ለቃል እሺ። ከምን አንጻር መሰላችሁ እንደዚህ ያልኩት? ሳይጋቡ የሚጋቡ አሉ። እንዴት ምን ማለት ነው ካላችሁ ቃል ይግባባሉ። ላልለይህ እንዴ በመድኃኒዓለም ስም አልለይህም፣ በመድኃኒዓለም ስም አልለይሽም። የፈለገ ቢሆን እኔ እናንተን የሚለያይ የለም። ተጋባችሁ እኮ እንዴ ተጋባችሁ እኮ እዚህ ጋር ራሳችሁን በራሳችሁ ተጋባችሁ ማለት ነው። ያለ ሽምግልና ያለ ቤተክርስቲያን ያለ ምንም ማለት ነው። እንዴ እንደዚህ ቃል መግባባት የለባችሁም ብሎ ነገር የለም። ገና እኮ ናችሁ፣ ገና እየተጠናናችሁ ነው። ተረዳችሁኝ አይደለም? ከዛ በኋላ እንዴት ልለየው? ምዬለታለሁ እኮ እንዴት ልለያት? ምዬላታለሁ፣ ቃል ገብቻለሁ፣ ቃል ገብቼለታለሁ። ቃሉን አፍርሼ እሱን መለየት እንዲህ ብሎ ነገር የለም። በጣም አንዳንድ እህቶቼ ጋር ወንድሞቼ ጋር እንዲህ አይነት ክፍተት ስለገጠመኝ ነው። እና ራሳችሁ ገና ሳትጋቡ አታግቡ ያልኩት ይሄንን ነው። እሺ ግን ለቃሌ ይቅርታ፣ ምናልባት የቃላት አጠቃቀሜ ስህተት ካለው እና ይሄንን ለማለት ያክል ነው። ይሄ የወንድምነት ምክሬ ነው። እዚህ ጋር ይብቃን። ነገ እንቀጥላለን እንደ እግዚአብሔር መልካም ፈቃድ። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን መርሐ ግብራችንን በሰላም አስጀመረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን መርሐ ግብራችንን በሰላም አስጀመረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ቸሩ መድኃኔዓለም
በምሕረት በቸርነት ብዛት በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን ማጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን አሜን። ወንድሞች የዛሬው መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ እንቀጥላለን። ነገ የመናፈሽኝት የለም። እሺ ነገ 7 ሰዓት ላይ የለም። አርብ ነው የሚኖረን። መቼ ነው የሚኖረን? አርብ ከ7 ሰዓት እስከ 9 ሰዓት። ነገ የለንም። ነገ ለጥያቄና መልስ ብቻ ነው የምንመጣው። ነገ 10 ሰዓት ለጥያቄና መልስ ብቻ ነው የምንገናኘው ማለት ነው። እግዚአብሔር ይገስጸን፣ መድኃኒዓለም ይበቀል እና ነገ ሊቀ መላእክት ቅዱስ ሩፋኤል ቅዱስ ፋኑኤል
ወራዊ መታሰቢያ ክብረ በዓሉ ጻድቁ አባታችን አቡነ ዜና ማርቆስ ወራዊ መታሰቢያ ክብረ በዓላቸው ነው። እናታችን ቅድስት በዓታ ለማርያም። ስለዚህ የእነኚህ ቅዱሳን መልካቸውን ገድላቸውን እየጸለይን የቅዱስ ፋኑኤልን ድርሳኑን እናመልኩን የጻድቁ አባታችን የአቡነ ዜና ማርቆስ የእኚህን ቅዱስ ደግሞ ገድላቸውና መልካቸውን እየጸለይን ልንማጸን ይገባል ማለት ነው። የማረባው የማልጠቅመው ወንድማችንን በጸሎታችሁ አስቡኝ። በተረፈ ደህና ሁኑልኝ። እግዚአብሔር ከሁላችንም ጋር ይሁን። መልካም ቆይታ። ጸጋውን ያብዛልን።